ማነህ አንተ ባለጌ የሰው ቤት ገፍትረህ ትገባለህ እንዴ ዝም ብለህ ምንድነው የምትፈሽው ምን ፈለክ ቆይ ቤቴ ውስጥ ምንድነው ያገኘከው ወይስ ልትደፍረኝ ነው ምንድነው የፈለከው ኧረ በፈጣሪ ስነ ስርዓት ያጂ ምን ፈልገህ ነው የቤቴ ውስጥ የምትሄድ ለምንድነው አንቺ መደፍርሽ ለምንድነው እናት ያቶኝ መሆን አንቺ አቶ መንግስቱ በህይወት አሉ ወይስ የሉም ነው ጥያቄ የለም የሞተ ሰው ሞቶ ይነሳል ተነስቶ ሲመጣ አይተሃል እኮ ፈጣሪማ ፈጣሪ እኮ ነው የሚረዳው ቆይ ዝጉት ቆይ ለምን ዘጉታል ነው አይደለም ምን ያልገፈትሮትም ለምን ዘጉታል ታዲያ ያናገርኩት አይደል ምን አስበህ ነው ኧረ እባክሽ እኔ እዚህ ነው የምኖረው ይሄን ሁሉ ነገር ስታረግ ግን ታውቃለች አይደል እሷ ታውቃለች እያንዳንዱ ነገር ሴት መድፈርህንም ታውቃለች ሰዎች መግደልህንም ታውቃለች ታውቃለች ግን ከሆነ በኋላ ታውቃለች ማንም ቁጭ በል እያልኩ ነው ቁጭ በል መሳሪያውን ዝቅ አድርገው መሳሪያውን ዝቅ አድርገው ቁጭ በል መሳሪያውን ዝቅ አድርገው እያልኩ ቁጭ በል እኔ ራሴ በህግ አካል ነው የምጠይቅህ እንደዚህ ሆነ የሞተ ሰው አለ ብለህ መተህ ቤቴ ውስጥ እንደዚህ የምትለኝ እኔ ራሱ ይከሳለሁ ሰላም ጤና ይስጥልኝ የተወዳችሁና የተከበራችሁ ውድ አጋላጭ ሚዲያ ቤተሰቦች እንደምን አላችሁ ይህ አጋላጭ ሚዲያ በልዑል የተሰኘው ፕሮግራማችን ነው ዛሬም እንደተለመደው አንድ ጉዳይ ለማጋለጥ እዚህ ሰፈር ተገኝተናል ማለት ነው እንግዲህ ዋናውና ርዕሰ ጉዳዩን አጠገብ የምታዩት እህታችን ነው ጥቆማ ሰጠን እዚህ የመጣ ነው ማለት ነው እንግዲህ ለመግቢያ ያክል ለናት ለማሳወቅ ምንድነው እህታችን እያለችው ያለችው ምንድነው ከአንድ አመት በፊት ሞተ ተብሎ የተቀበረ ሰው በህይወት አይቻለሁ ይሄም ሰው በጣም ሰፈር ውስጥ ወንጀለኛ በጣም ትልልቅ ወንጀሎችን ሰርቶ እንግዲህ ሞተ ተብሎ የተቀበረ ሰው ነው ኢቭን አንድ ቤተሰብ በሙሉ ገሉ ከዛም በላይ ዝርፊያ ፈጽሞ ከመንግስት ከዛም በላይ ህፃናት ደፍሮ ይሄ ሁሉ ነገር እንደነበረበት አውቃለሁ ወይም ደግሞ ይሄንን ሰው ሰምቻለሁ ስለሱ አንዳንድ ነገሮችን ከዚህ በፊትም ግን እኛም እንደሞተ ሰምተናል አሁን ደግሞ እህታችን አለ በህይወት ይሄን ሰው አይቼዋለሁ ብላ ነው እንግዲህ ጥቆማ ያደረሰችን እውነት ለመናገር እንግዲህ እኛም ትንሽ ግራ የተጋባንበት የደነገጥንበት ነገር ነው ግን ደግሞ ምን አይታ ነው እህታችን ብለ ማዳመጥ ስለሚያስፈልግ እቺን እህታችንን ያነሳችውን ነገር ማጣጣል ስለማያስፈልግ እኛም ነገሩን ለማጣራት እንግዲህ ሰፈሩ ተገኝተናል ማለት ነው ይሄንን ሰው አየሁ ያለችበት ኮንዲሽን እኔ ራሱ በጣም ትልቅ ጭቅጭቅ ውስጥ ገብተን ነበር አረ በጭራሽ እንደዚህ አይነት ነገር ብዬ ግን እስቲ ያየችው ነገር ደግሞ እውነት ነው ውሸት ነው ወይ ደግሞ ይሄን እንደ ጥርጣሬም ወንጀለኛ ሲባል መቼም ማያደርገው ነገር ስለሌለ ይሄን ነገር ለማጣራት እዚህ ሰፈር ውስጥ ተገኝተናል እንደተለመደው ማጣራቶች እናደርጋለን እንግዲህ ከእህታችን ጋር አጠር ያለ ቃለ ምልልስ ይቆየናል ወይም ይኖረናል ማለት ነው ታዲያ እናንተ ይሄን ቪዲዮ ላይክ ኮሜንት ሼር ያደረጋችሁ ለብዙ ሰዎች አዳርሱ መጨረሻውን ሁላችንም አብረን እናየዋለን ማለት ነው ይሄ ሰው እንደዚህ ያደረገው ሰው እውነት ለመናገር እኛም ባፈ ታሪክ በጣም ብዙ ጊዜ ሰምተናልና እንዴት ይሄ ሆነ ወይ ደግሞ የሚለው ነገር ግን ስለ ሰውየው ማንነት በኋላ ምን መጣበት ቢሆንም ግን ደግሞ አሁን ነገሮችን ከስርስር ማጣራት ስላለብን እዚህ ተገኝተናል ከክሮች ጋር ነን አብረን ከእህታችን አንደበት ሁሉንም ነገር እንሰማለን እንደተለመደው እንዳልኳችሁ ላይክ ኮሜንት ሼር አድርጉ ሰብስክራይብ አድርጉ እኛም ማናገር የምትፈልጉ በቴሌግራም ሊንክ እየመጣችሁ እኛም ማናገር ትችላላችሁ እንግዲህ እስከ ፕሮግራም ፍጻሜ አብራችሁን ቆዩ ሰላም ነኝና ሰላም እንዴት ነሽ እግዚአብሔር ይመስገን አሜን ይመስገን እስቲ እንተዋወቅ ያው ከዛ በኋላ ደግሞ ስላሉት ነገሮች አንድ ባንድ እናወራለን እሺ እኔ አውቃችኋለሁ ተከታተላችኋለሁ አድናቂያችሁ ነኝ እናመሰግናለን በዚህ አጋጣሚ ደግሞ በጣም ደስ ብሎኛል በማግኘቴ እናንተን ምክንያቱም በጣም ስፈልጋችሁ ነበር ጽፋለሁኝ ምናምን እንደዚህ ተነላችኋለሁ እና ዛሬ ደግሞ በአካል መገናኘታችን በጣም ደስ ብሎኛል ያው እንግዲህ ፈጣሪ ቸርነት ሁሉም ጉዳይ ሲገጥመው ነው የሚገናኘው እውነት ነው እኛም ደስ ብሎናል እኛን መርጠሽ እናንተ ልታጣሩ ትችላላችሁ ይሄን ጉዳይ ብላሽ እኛን ሳትነቂ ስለጠራሽን እዚህ ድረስ ደስ ብሎናል እስቲ ስላሉት ነገሮች እህቴ ስምሽን አስተዋውቂንና እንቀጥል እሺ ወንድሜ ስሜ ሂሩት ይባላል በጣም ነው በቃ ለጭንቅላቴ በጣም ነው የከበደኝ በጣም የሚከብድ ነው ምክንያቱም እናንተ ብዙ ትልልቅ ነገሮችን ስታወጡ ስታጋልጡ እንደዚህ አያችኋለሁ እከታተላችኋለሁ እንዳልኩ ማለት ነው
እና ይሄም ጉዳይ በጣም ከንክኖኝ በጣም ሲቆጨኝ የነበረ ነበር። ምክንያቱም ቤተሰቦቼ ራሱ አንቺ ምንድን ነው የምታወሪው ነገር እውነት አይደለም፣ ሌላ ሰው እንዳይሰማሽ ቤት ውስጥ ሊያፍኑኝ በጣም ሞክረዋል። ምክንያቱም በቃ ሌላ ሰምቶ ይህን ነገር ውሸት ነው፣ ሄደናል፣ ቀብረናል፣ አይተናል ቀብሩን፣ ሰው ሰምቶ ሌላ ነገር ነው የሚልሽ፣ አንቺ አሞሽ ሊሆን ይችላል ይሉኛል። እኔ ግን በአይኔ በብርሃን ነው ያየሁት። ምክንያቱም አውቀዋለሁ፣ ሰውየውን አውቀዋለሁ፣ ሰፈሬ ነው፣ ጎረቤቴ ነው። ለዛ በፍጹም እኔ አይቼዋለሁ ስላቸው እነሱም ሊያምኑኝ አልቻሉም። የለም አንቺ ከ1 ዓመት በፊት የሞተን ሰው አለ በህይወት ትይኛለሽ ይሉኛል። እኔ ግን በጣም ነው የከነከነኝ፣ በጣም ነው የቆጨኝ። ምክንያቱም እስኪ ለእናንተ ነግሬያችሁ ለእናንተ ጠቁሚያችሁ ትልልቅ ኬዞችን አያችኋለሁ፣ ታጋለጡ አያችኋለሁ፣ ትልልቅ ኬዞችን ትልቅ ቦታ ስታደርሱ እና ይሄም ደግሞ በጣም ከብዶኝ እንደውም በአካል እንደዚህ ሳገኘ በጣም ደስ ብሎኛል። ምክንያቱም በቃ ሳስበው የነበረ ነበር። 2 ሳምንት ሆኖኛል ካየሁት። አስበው ከ1 ዓመት በፊት ሞቷል ተብሎ የተቀበረ ሰው ማለት ነው። ትንሽ ግራ ያጋባል ይሄ እውነት ለመናገር ቀብሩ ላይ ተገኝተናል እስከ መላ ቤተሰባችን ተገኝቷል ብለሽኛል። እና ይሄ ሰው ከመሞቱ በፊት ወይም ተቀበረ ከመባሉ በፊት በጣም ትልልቅ ወንጀሎችን ፈጽሟል። ወንጀል ሲሰራ ነው የኖረው። እድሜ ልኩን ወንጀል ሰው ነው። እኛም እናውቀዋለን፣ በስም እናውቀዋለን እኮ። እስቲ ስለሱ አንዳንድ ነገር ንገሪኝ እስቲ። እሱ ይኸውልህ ወንድሜ ወንጀሎቹ በጣም ከባድ ናቸው። ምክንያቱም አንድ የገዛ ጓደኛው ሙሉ ቤተሰብ ነው የገደለበት። ምክንያቱም ያጋልጥብኛል። ጓደኛውንም ገደለው። ሙሉ ቤተሰቦች 5 ቤተሰብ ነው አንድ ላይ ከጓደኛው ጋር የገደለው። ሚስቱን ልጆቹን ጨምሮ ማለት ነው። ልጆቹን ጨምሮ እንደዚህ ህጻናት ልጆችን እንደሚደፍር እየደፈረ በቃ አይያዝም፣ ይሄዳል። ኬዙ ግን ይጠቁማሉ ሰዎች ሄዶ በቃ ምንም እንደሌለበት ምንም አሻራ ሳይገኝበት እንደሚመጣ ተመርምሮ እንደሚለቀቅ ተይዞ ተመርምሮ ይለቀቃሉ። እና በቃ ለእኔ ግራን የገባኝ ምክንያቱም ሄዷል፣ ተይዟል፣ ታስሯል ሲባል ፍትህ ይሰጣል፣ በቃ ይፈረድበታል ብለን ነው የምናስበው። ይለቀቃል ምንም የለብህም ተብሎ። በጨለማ ምሽቼ ስመጣ ነው ከዚህ ሰው ጋር የተገጣጠም ነው ብለሽኛልና አንቺ በዛ ሰዓት የታምሽተሽ ነበር? የነበሩትንም ሁኔታዎች እስኪ ንገሪኝ። እኔ ከስራ ስመጣ ትራንስፖርት አጥቼ መሸብኝና አጋጣሚ ስመጣ አላመንኩም። አይኔ ነው እውነት ነው እያልኩ በጣም ነበር። በዛ ሰዓት ስንት ሰዓት ይሆናል? ከምሽቱ 2 ሰዓት ይሆናል። 2 ሰዓት ይሆናል። እና አሁን ደግሞ እንደምታየው መብራቶች በርተው ነው ያሉት። ሌሊቱ ሙሉ ይታያል። ሰውን መለየት ትችላለህ። ኦፍ ኮርስ ቤት ስነግራቸው ሁሉ በፍጹም ሲሉኝ በመብራት ሁሉ ነገርኳቸው። መብራቱ እንደሚያሳይ እንዳየሁት ልክ ቀን ነው የሚመስለው፣ ሌሊቱ ታየዋለህ። እና በቃ እኔ ሲገባ ሁሉ አይቼዋለሁ። እሱ ነው ስላቸው ሁሉ አላምንም ያሉኝ ማለት ነው። 2 ሰዓት እንደዚህ ገደማ ላይ ነው ከስራ ስመጣ ያገኘሁት። አላመንኩም። በተደጋጋሚ 2 ስላየሁት ነው። አንዴ አይቼ አላመንኩም። መጀመሪያ እንዳይተሽ አንቺ ሌላ ሰውም ሊሆን ይችላል፣ ሌላም ሰው ሊሆን ይችላል። እንደገና ደግሞ እንዴት ሊሆን ይችላል ትላለህ። አንድ ቦታ ላይ ነው ያየሽው? አንድ ቦታ ላይ ነው ያየሽው። ምን እየሰራ ነው? ሲገባ በቃ መጥቶ መንደር ውስጥ መጥቶ ቤቱ ሊገባ ሲል አየሁት። ተከትዬ ሁሉ አብሬው ብገባ ግን ያው ቦርሳ ይዣለሁ ምናምን ቤትስ ምን ሊሉኝ ይችላሉ የሚለው ከባድ እኮ ነው። ደግሜ ሊያው በዛ ላይ ሰዓት እላፊ ነው። እንዴት ተከትለው ትገባለህ? ቀን ቢሆን ገብቼ አብሬው ምናምን ሰላም ብያቸው በደንብ አጣራለሁ ብዬ ነበር። ግን በድጋሚ ማየሁት እንደዚህ ሌላም ቀን አየሁት። እና 15 ቀን አስበው 2 ሳምንት አየሁት ማለት ነው። 15 ቀን 2 ሳምንት ሳየው አንደኛውን አጥልጄ ነው ያየሁት ብለሽኛል። ላይክ አንደኛውን በአጋጣሚ ባይሆን ሁለተኛውን ግን ጠብቄ ቤቱ ጋር ይወጣል ይገባል የሚለውን አምሽቼ ሌሊት በኩል ሌሊት ነው ያየሁት ብለሽኛል። እና ቀን አይወጣም። እስኪ ስለሱ ንገሪኝ እስቲ። ቀን ላይ አይወጣም። ምክንያቱም ስለሚያውቁት አይወጣም። ቀን ላይ አላቅም። ቀን ላይ የት ውሎ እንደሚመጣ ከቤት አይወጣም ይሁን አላቅም። ያው ቀንም እኔም ስራ ነኝ፣ ግን ስራ እስከመውጣ ድረስ አየው ነበር። ግን አይወጣም። ከታተለዋለሁ። ማታ ላይ ግን ደግሜ ያየሁት። በቃ እንቅልፍ ነሳኝ። ታውቃለህ እዚህ ጋር ቤተሰብ ጫና እያደረገብኝ ነው። አንቺ አሞሽ ሊሆን ይችላል፣ እንደዚሁ በሀሳብ እሱ ሊሆን ይችላል፣ በማለት ሊሆን ይችላል ይሉኛል። እሱ ነው እኔ አይቼዋለሁ፣ በቃ እሱ ነው እላቸዋለሁ። ግን ደግሜ አየሁት። በቃ ደግሜ ሳየው በር ላይ ጠበቅኩት። ወጥቶ ሲገባ አየሁት። ተከታተልኩኝ። ያው ተከትዬው አብሬው መግባት አልቻልኩም። ግን በትክክል እሱ ነው 100% ማለት ነው። 100% እሱ ነው። ያ ሰዓት ሲሆን ለምን በቪዲዮ ለመቅረጽ አልሞከርሽም ወይ? የሆነ ማስረጃ
እጅሽ ላይ የሚቀር ማስረጃ ልክ ነህ። እሱን አልመጣልኝም። ምክንያቱም ከአይን የሚበልጥ ነገር የለም። እውነት ነው። ቀርጬ አምጥቼ ማሳየት ነበረብኝ ላንተም ማለት ነው። እንደዚህ ማጋለጥም ነበረብኝ። ግን በቃ ከአይን የሚበልጥ ነገር የለም። ውስጤ ያለው በቃ እስኪ ደግሜ በአይኔ እንደገና ልየው፣ እስኪ ደግሜ ሳየው እውነት ነው አይደለም የሚለውን ድጋሜ አይተሽ ለቤተሰቦች ስትነግሪያቸው ቤተሰቦች ምናሉ ገረማቸው። ሊሆን ይችላል የሚለውን አሰቧ። ምክንያቱም እቺ ልጅ አንድ ጊዜ ቢሆን እንተዋታለን፣ ደግሜ አየሁት ብላ ደጋግማ ይሄን ነገር እያወራችልን ነው። ይሄ ነገር እውነት ሊሆን ይችላል። ያው ከቤተሰብ አካል ደግሞ አንዳንዱ እውነት ሊሆን ይችላል። ምክንያቱም ሳታይ አይቻለሁ አትልም። እውነት ነው። አይታው ሊሆን ይችላል፣ ሊኖርም ይችላል ይላሉ። ያው ትልልቅ ሰዎች ደግሞ ታውቃለህ፣ እናቶች ራሳቸው ካላዩ አባቴ እናቴ ያው ካላየን እኛ ሊያምኑን አይችሉም። አናምን። እንዴት የሞተ ሰው አንቺ አየው በአካል ብለሽ አለ ብለሽ እኛ እንመንሽ? በአይናችን ሳናይ በፍጹም ሰውም እንዳይሰማው። ግን ያው ወንድሞቼ እህቶቼ አመኑን። አዎ ሊሆን ይችላል፣ እናዳምጣት። አንድ ጊዜ ቢሆን እንተዋለን። ደጋገመች፣ ተደጋገመ፣ ደግሜ አይቼዋለሁ ስላለች ሊኖር ይችላል፣ እንዲህ እኮ የሚያደርጉም ሊኖሩ ይችላሉ በሚል ተጠራጠሉ። አንደኛም ከወንጀሉ አንጻር ያው እናት አባት ትልልቅ እድሜያቸው ይገፋ እንደዚህ አይነት ወንጀል አላመኑኝም። ከዛ ወንድሞቼ እህቶቼ ግን አመኑ። ደግሜ ጠብቁና አዩት አልኳቸው። እነሱም አዩ ይሄን ጉዳይ እንደዚህ ሰዓት ላይ ነው ጠብቁና አዩት። እንደውም አልኳቸው እኔ ወይም ሲወጣ ጠብቂ እነግራችኋለሁ፣ ትወጣላችሁ ታዩታላችሁ አልኳቸው። ከዛ እነሱም እንደዚህ ወንድሜን በአጋጣሚ ለእኔ ሳይነግረኝ እኔ እስኪ ልሰልል በማለት እሱ ሲከታተል አገኘው። አይቶታል፣ አየው ባል ግን ያው መያዝ አልቻለም። ጠቆመ። አንቺ የፈለግሽበት ድረስ ሄደሽ ጠቆሚ፣ እኔም አይቻለሁ ብዬሽ ከጎንሽ እቆማለሁ አለኝ። ከዛ ቤተሰብ እያመነ መጣ። 2 ሰው 3 ሰው እየሆነ ነው ማለት ነው። እና ከኔ በላይ ታላቂም ስለሆነ እሱን አመኑት። ወንድም ስለሆነ ታውቃለህ ያው ታመነና በቃ እውነት ነው ሊኖር ይችላል፣ እስኪ እናየዋለን፣ ለምን ግን በጠራራ ፀሐይ አይወጣም በሚል እንዴት ብሎ እንዴ አንድ ትልቅ ወንጀል የሰራ ሰው በዚህ በጠራራ ፀሐይ ቢወጣ ይያዛል። የሚሰራ ወንጀል የሚገርመው ማለት ነው። የመንግስት መስሪያ ቤት ውስጥ ደግሞ ፋይናንስ ነበር የሚሰራው ማለት ነው። እሺ በጣም ብዙ ወንጀል እንደዚህ ዘረፋ ሰርቶ ራሱ ይወጣል። በገንዘብ ገብቶ የሚገርም ገብቶ ተጠቁሞ ተይዞ ለፍርድ ይለቀቃል። ይሄ የሚገርመው እኔ አስተውሳለሁ ከሌላ ዩቲዩበሮች ጋር ሰራ ነበር እና በዛ ሰዓት እንግዲህ በጣም ብዙ ብሮችን አጭበርብሮ ይሄን አንድ ቤተሰብ አባልም ገሎ ሌሎችንም ወንጀሎች የህፃናትን መድፈር በጣም ብዙ የተያያዙ ኬዞች ይሄን ሰው ከዩቲዩበሮች ጋር ያኔ ድሮ ሰራ እያለ ኬዙን ጀምረ ነው ነበርና ራሱን አጥፍቶ ሞተ ተቀበረ ተባለ። አስተውሳለሁ እኔ አሁን እኮ ላይክ የሆነ ሰውነት ራሱ የሆነ እንትን ይላል ማለት ነው። ሾክ ያደርጋል። አስበው ቀብረ ቆመ ቀብረ ተለቅሶ ሞቷል ተብሎ አፈር አልብሰ ከዛ በአካል ስታየው አንተ ለራሱ ግራ ነው የሚገባ። ማመን ነው የሚያቅት። አልፈርድባቸውም ትልልቅ ሰዎች እናት አባቶች አላምንም ቢሉ ለኔም ግራ ገብቶኛል። እንዴ ይሄ ሰው ቀብረነዋል፣ ተለቅሷል፣ ቤተሰብ ቤት ዘመድ ሁሉ ጎረቤት አልቅሶ ቀብሮታል። አዝነን ከአንድ አመት በኋላ ደግሞ ሳገኘው በቃ ደነገጥኩ። ምክንያቱም የሞተ ሰው በህይወት ሊኖር አይችልም። በጣም ከባድ እና አሁንም የሚሰራቸው ወንጀሎች ስላሉ ነው በቃ ይሄ ሰው ያለው በሚል ነው ወንድሜ ሊሆን ይችላል። አሁን ላይ ደግሞ ይሄን ሁሉ ወንጀል ተፈጽሞ እውነት ይሄ ሰው ከሆነ እንግዲህ እኛም ምንም ርህራሄ አይኖርም። ጠንከር ያለ ኃይል ይዘን እንሄዳለን፣ እናጠራለን። ከሆነ ወደ ህግ ነው፣ ካልሆነ ግን ቀጥታ ጠይቀን የምንወጣው። ጥርጣሬም ሊሆን ስለሚችል እኔ አንዳንድ ጊዜ መንፈስ ሁሉ አለ። እውነት ለመናገር በህልማችን የምናያቸው ነገሮች በእውን ምድር ላይ እዚህ እየተከናወኑ ያሉ ይመስሉኝ። አየሁ እኔ በሱ በቃ አለ ብዬ ነው ማስበው። መንፈስ እንዲህ አይነት መንፈስ አለ። ሰው ነው እስከ ማለት ድረስ ደረሱ። ይሄ ሰው ነው መንፈስ። ምክንያቱም መንፈስ ባይሆን ኖሮ ሰው ሆኖ ተቀብሮ ቆሞ ሊሄድ አይችልም። ልትላየው በአካል አልችልም። ከባድ ነው። በጣም ከባድ ነው። ይሄ በጣም ከባድ ነው። ሌላስ እንደው ከዚህ በተረፈ ስለ ቤተሰቡ ስለሱ ቤተሰቦች አንድ ነገር መስማት ፈልጋለሁ። ሚስት አለው
ልጅ አሉት ልጆች አሉት። የሚገርም ግን ያው ሚስቱ አልቅሳ ያዘን ለብሳ አልፋ አረስተዋለች። ልጆችም እንደዛ እንደ ጎረቤቱ ማለት ተመሳስላ ግን እንዳለ ደግሞ ከቤት ስለሚወጣ እሷም ታውቃለች። የሚገርም ምክንያቱም አለ በህይወት ቀያየችው ነው። ከአመት በኋላ የተደብቆ የተሰውሮ እንደመጣ እሷና እሱ ያውቁታል ይሄን ኬስ ማለት ነው። ቤቱ ነው የገባው፣ የራሱ ቤት ነው፣ ሚስቱ አለች፣ ልጆቹ አሉ። ግን ያው ልጆቹ እንደሞተ ነው ጎረቤቱ ሁሉ በቃ ልጆች ስለሆኑ ትንንሽ ልጆች ናቸው እንደሞተ ነው በቃ የሞት ልጅ በሚል ነው እነሱን የሚያውቋቸው። የዛስ ቤተሰቦች ሊተናኮሏቸው አልፈለጉም? ለምን እስከዛሬ እዚህ ሰፈር አልወጡም? እንዴት አልወጡም? ያው ህግ ያዘው ነገር የምትለው ነገር አለ ደግሞ የሞተ ሰውን በቃ ከዚህ በኋላ ሞቷል ተቀብሯል ነው የምትለው። እዳ እንኳን ቢኖርበት ሰው ከሞተ በኋላ በሞተ ሚስቱ ደግሞ አቅም የላትም። እዳ እንኳን ቢኖር ያን እዳ ከፈየ ማለት ግን ህይወት ነው እያጠፋ ያለው ከእዳ በላይ የሰውን ህይወት ጓደኛው አይቷል ያጋልጥብኛል በሚል ነው እንግዲህ የገደለው ከነ ቤተሰቡ ማለት ነው። ለምን እንደዚህ ህጻናትን ሲደፍር ስላየው ያጋልጥብኛል በሚል እሱን ገደለው። ይሄ ሰው አሁን ነገ ሌላውንም እንደዛ ከማድረግ ወደኋላ አይልም። እንደውም አንድ ሰው 6ኛ ሰው ነው በነገራችን ላይ አንድ ሰውም ገሏል እንደዚህ ከዛ በፊት አንድ ሰውም ገሏል። ከዛ በኋላ ነው ግን የሰማነው ዛሬ ቆቆ ያልተያዘው ይሄ ሰው የነበረው አልኩ እንደዚህ ህፃናትን በመድፈር ገብቶ ወጥቷል። የመንግስት መስሪያ ቤት ውስጥ የሚሰራ ነው ፋይናንስ ገብቶ ዘርፎ ወጥቷል። ይሄንን ታዲያ እንዴት ብለ ተጨባጭ እንትን የለውም ማለትም ገብቶ የወጣን ሰው ነገም ቢገባ ይወጣል ትላለህ አንተ ብታየው በቃ ነገም ለራስን ትጠነቀቃለህ ግን ትፈራለህ ወጥተህ ለመግባት። እነሱ ቤት ከዚህ በፊት ሄደሽ ታውቂያለሽ? አዎ ትንሽ ነው ከቤቴ ራቅምና አቅራቢያ ጎረቤት ናቸው። ጎረቤት ነው የሚባሉት። ስለዚህ አሁን ልታስገባሽ ትችል ይሆናል እኛ አንቺ ብትሄጂ ድብቅ ካሜራ ይዘሽ? ድብቅ ካሜራ ያዝና እኔ ሰላም እያልኩኝ እገባለሁ። ታስገባሽ ትችላለሽ? ግን ታስገባኛለሽ ብዬ ከዚህ በፊት አስገብታሽ ታውቃለች? አዎ እገባለሁ ግን እሱ ውስጥ ሊሆን ይችላል ተደብቆ። በቃ እንደዛም ከሆነ ዙሮ ምንድነው ቤቱን ቃኝተሽልኝ እንድትወጪ ነው የምፈልገው። ቃኝተሽልኝ ስልሽ ሄደሽ ማየት ምናምን ሳይሆን እንዴት ናቸው ልጆች ያው በስራ ጉዳይ እንገናኝም ብለሽ የተለያዩ ነገሮችን ብለሽ ከዛ በኋላ ግን መጨረሻ ላይ ምንም ሳትፈሪ ሳትሸመቀቂ ባለቤትሽን አይቼዋለሁ እና እዛ በኋላ ሌላ ካሜራ አለች የምንሰጥሽ እሷን ጥለሻት ትወጫለሽ። አደርገዋለሁ ምክንያቱም ይሄ በቃ የመጨረሻው ነው የመጨረሻችን። ሁላችንም እንደዚህ ይሄንን ትልቅ ወንጀለኛ በህይወት ካለ በቁጥጥር ስር ለማዋል ምንችለውን ሁሉ ነው የምናደርገው። ያው እናንተ ታውቃላችሁ ምክንያቱም እያጋለጣችሁም ለፍትህ እየሰጣችሁ ስለመከታተላችሁ ለዛም ነው ተማምኝባችሁ ይሄንን ነገር እናጣራለን። እንግዲህ ያው ተመልካቾች ጥቆማውን ሰምተናል። እህታችን ሂሩት የነገረችን ነገር አለ። ካሜራማን ክሮች በርከት ብሎ እንዲዘጋጁ አድርግ፣ ካሜራ አዘጋጅ። ይሄንን ነገር በጥንቃቄ እንግዲህ መንገዶችን ሄደን እውነቱን ለማጣራት እውነቱን ለማጋለጥ እንግዲህ እስከ መጨረሻው አብረን የምንሄድ ይሆናል። እንግዲህ ሞቷል ተብሎ የተቀበረ ሰው በህይወት አለ እየተባለ ነው። ይሄ እውነት ከሆነ እንግዲህ የሆነበትንም ምክንያት ሳናጣራ አንመለስም። ስለዚህ ተመልካቾቻችን ይሄን ጥቆማ መሰረት በማድረግ እዛ ሄደን ያሉትን እያንዳንዱ ነገሮች አይተን ተመልሰን እንመጣ ይሆናል። እህቴ ሂሩት ለሰጠሽ ጥቆማ በጣም አመሰግናለሁ። ሳትፈሪ ሳትሸመቀቂ አሁንም ሳትፈሪ ሳትሸመቀቂ እስከ መጨረሻው ከጎንሽ ነን። እዛ ጋር የምታያቸው የህግ አካላት ፖሊሶች አሉ፣ ከጎን ናቸው። መቼም የሚታይ ነገር ነው አይደለም። ሁልጊዜም ብቻችን አይደለንም፣ ከጎናችን የህግ አካላት አሉ። ካሜራ ላይ ስለማናስገባቸው ነው። ምክንያቱም የኛ እንደዚህ ለሪስክ መጋለጥ ይበቃል እንጂ ሌላ ሰው ደግሞ ለሪስክ አናጋለጥም። እነሱ ሁልጊዜም ከጀርባችን ናቸው፣ የጀርባ አጥንቶቻችን ናቸው። ከነሱ ጋር ሆነን እስከ መጨረሻው ስራዎችን እየሰራን ድል መንሳታችንን እንቀጥላለን። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ።
እዚህ ቤት እኔ ነኝ ሂሩት ነኝ። ሰላም ነው እግዚአብሔር ይመስገን። አለ ሰላም ነው። እንዴት ነሽ? ሰላም ነው። ሰላም ነው። እንዴት ነሽ? እግዚአብሔር ይመስገን። አለን እግዚአብሔር ይመስገን። ደህና ነሽ? እግዚአብሔር ይመስገን። ልጆች ሁሉ ሰላም ናቸው? ሰላም ነው። ደህና ነሽ አንቺ? አለሁ እግዚአብሔር ይመስገን። በአጋጣሚ እኮ ሳልፍ ሰላም ብዬሽ ልለፍ ብዬ ነው። እግዚአብሔር ይመስገን። ሰላም አለሁ እግዚአብሔር ይመስገን። ምን እግር ጣለሽ ታዲያ ዛሬ? አዎ በአጋጣሚ ሳልፍ በእናንተ በር ገብቼ ሰላም ብያት ልውጣ ልጆቹንም አይቼ ብዬ። ያው ልጆቹ ለጊዜው የሉም ትምህርት ቤት ናቸው። ያው ቤትም አላጸዳውም እንዳላስገባሽ። ያው ዋና ሰላም እንኳን በሰላም መጣሽ። እንኳን ሰላም ቆየሽ። ልጆቹ ይቆያሉ ትምህርት ቤት? ያው ትንሽ ይቆያሉ። ቁጭ ብለን ብናወራ። ያው ቤትም አልተጸዳም ቆሽሿ። ከጠዋት ጀምሮ ቤት አልነበርኩም። አሁን ገና መምጣቴ ነው። ቤቱም አልጸዳም። ያው አይቻት እዛ ቁጭ ብዬ ልጆችን አይቼ ነው የመጣሁት። ለማለት ለማዘፈልኩ ልብስ ምናምን ሳሎን ላይ እያጠብኩ ስለሆነ ቤቱ ራሱ ጭብልቅልቅ ብሏል። ያው ለማውራትም አይመችም። አሁን ገብተን ቁጭ ብለን አይመችም ቦታው። ኧረ ይሁን ብታይ ልብሱ ምን የለም ምን ትርምስምስ ብሏል። ምንም አይመችም። እሺ ግን ባለፈው ማለት ነው ማታ ላይ አቶ መንግስቱን አይቻቸው ነበር። ምን አይቻቸው ነበር? ምንድነው የምታወሪው? የሞተ ሰው ሞቶ ተለቅሶ አልቅሰን የቀበርነው ሰውየው የት አግኝተሽ ነው እንደዚህ የምትይው? አየዋቸውና ማለት ነው አንድ ጊዜ አይደለም ሁለተኛ ጊዜ ደግሜም ስላየዋቸው እስኪ ቤት ገብቼ በደንብ በአካል ያያቸው። እግዚአብሔር ይቅር በልሽ። ይሄ የሰይጣን ስራ ነው እንጂ የሞተ ሰው ስነሳ ሰምቼ አላውቅም። ምን አይነት ሰው ነሽ አንቺ? ድጋሚ ሀዘን እንትን እንድለኝ ነው የፈለግሽው? ልታዘነግጭኝ የመጣሽው? የረሳሁትን ሰው ልታሰውሽ የመጣሽው? ምን አይነት ባለጌ ሰው ነሽ አንቺ? አይ ቤት ገብቼ ላጣራ በደንብ ብያቸው ነው። ኧረ ምንም ነገር የኔ ብቻ አይቻቸዋለሁ። ባይኔ በብርሃን አይቻቸዋለሁ። በቤት ሲገቡ ነው ያየኋቸው። ኧረ በስመ አብ ወወልድ ወመንፈስ ቅዱስ እግዚአብሔር ይቅር ይበልሽ። የሞተ ሰው እንዴት ማታ ላይ ስለሆነ ተከትያቸው መግባት ስላልቻልኩ ነው። የማይታመን ነገር ቀን ቢሆን ተከትያቸው እገባለሁ። ሂጂልኝ እኔ አለ እንደዚህ አላውቅም። እኔ የሞተ ሰው ልታስታውሽን ወይ ልጆቹ እንዲከፉ ነው የመጣሽው ወይስ ለምንድን ነው? አይ ቁጭ ብለን እኔና አንቺ እናወራ። ምንም የሚያወራ አይደለም። ምንም የሚያወራ ነገር የለኝም። ግን ስላየኋቸው ኧረ በፍጹም እኔ ባይኔ በብርሃን ያልኩሽ እኮ አየኋቸው። ኧረ እኔ አላምንም እንደዚህ አይነት ነገር። ሁለት ጊዜ እኮ ነው ያየኋቸው፣ አንድ ጊዜ ብቻ አይደለም። ወጥቶ ቤተ ዘመድ ሁሉ መጥቶ አልቅሶ ከኔ ጋር ቀብሮልኝ እንዴት የሞተ ሰው ተነስቶ ይመጣል ብለሽ ነው የምታስቢያቸው? እኔ ግን አየኋቸው። ኧረ አንቺ እንግዲህ ሌላ ሰው የተመሳሰለ ሰው አይተሽ ይሆናል። ግን አላውቅም። አይ እኔ ይኸውልሽ ሌላም ሰው እኮ ብዬ እኮ አይቷል። ኧረ እንግዲህ ያየሽበት ቦታ ሂጂ ሌላ ፈልጊ እንጂ እቤት ሲገባ ነው ያየሁት። ጭራሽ እዚህ ቤት ሲገባ እንደዚህ መንደር ውስጥ ጥፋልና እቤት ሲገባ ነው ያየሁት። በፍጹም የተሳሳተ ነገር ነገርኩሽ። ተከትዬው መግባት አልቻልኩም ማታ ላይ ስለሆነ። ሂጂልኝ። እኔ እንደዚህ አይነት ነገር ሰምቼ አላውቅም። የሞተ ሰው ከቀብር ስነሳ ለሌላ ነገር እኮ አይደለም። ሂጂልኝ አልኩሽ። አይ ገብቼ እኮ ምንም ገብተሽ የምታዩ ነገር የለም። ሂጂልኝ። እሱን አይደለም አየው እኮ ቁጭ ብለን እንድናወራ እኮ ነው። ምንም ማውራት አልፈልግም። ቁጭ ብለን እናውራ። ምንም የሚያወራ ነገር የለም ካንቺ ጋር። በቃ ልጆቹን አይቼ ምናምን ለመውጣት ፈልጌ ነበር። 11 ሰዓት 12 ሰዓት ነው የሚመጡት። ሂጂልኝ በቃ አልፈልግም። ባለጌ ነሽ። ምን አለ ነው የምታሰማሽ? ተመልካቾቻችን አባራታለች እችን ሴት። እኛም ቶሎ ብለን ግቢውን ከፍተው ስለመጣች መግባት አለብን። ተከተሉ። መሳሪያ ይዘናል። እንግዲህ ከኋላም ክሮዎቻችን አሉ። ይሄን ስላልዘጋችሁ ይሄን ቤቱ ናጎ እዚህ ቤት ሰላም ነው?
መክፈት አይችሉም እናቴ? ኧረ እኛ ነን፣ እኛ ጋዜጠኞች ነን። ኧረ አይደለም፣ ህፃናቶቹን ለማበረታታት ነው የመጣ ነው። የአቶ መንግስቱ ቤት ነው አይደል? ህፃናቶቹን በትምህርት ለማገዝ ነው እዚህ የመጣ ነው። ጋዜጠኞች ነን። አቤት እና ይከፈቱ ነገሩ ምንድን ነው? ሰላም ነው? እንዴት ነሽ እናት? እዚህ ጋር ካሜራ አለ። አንድ ድርጅት ህፃኖችን እንዲታገዙበት ትምህርት ስለፈለገን የመጣሁት። አቶ መንግስቱ ቤት ነው አይደል? አቶ መንግስቱ ደግሞ በህይወት ስለሌሉ ስለሞቱ ያው ህፃናቶቹን መደገፍ በሚል ነገር ነው እዚህ የመጣ ነው። አንድ የውጭ መንግስት ድርጅት ነው። ስለዚህ ህፃናቶችን ለማገዝ ነው የመጣ ነው እና ፈቃደኛ ከሆኑ ያው እዚህ ጋር እየተቀረጸ ነው ካሜራ። ፈቃደኛ ከሆኑ መቅረጽ ምን አስፈለገው ታዲያ? እርዳታ ካረክ ራሲ ገብተህ መናገር እንጂ ካሜራ መቅረጽ ምን አስፈለገው? ያው ካሜራውን ማለት ምን መሰለዎት የሚያግዙት ሰዎች ማየት አለባቸው እና ገብተን ማውራት ከቻልና ገብተን ብናወራ አስፈልገኝም። ራሴ ልጆችን እያሳደግኩ ነው። ምን ትክክል እኮ ነው፣ እያሳደጉ ነው። እኛ ደግሞ ራሳችን ለመደገፍ ህፃናትም ስለሆኑ በትምህርታቸው እንዲበረቱ ነው እኛ እዚህ የመጣ ነው። አያስፈልገኝም። እኔ ምንም ነገር አልፈልግም ከእናንተ። አንተ ሌላ ነገር ጉዳይ ካለ በዛ መልክ የምዞር ከሆነ አልፈልግም። የምን ጉዳይ ነው እናቴ? እዚህ ጋር እኮ ሚዲያ ነው እኮ። አያስፈልገኝም። እኔ ሚዲያ ማለት በአሁኑ ሰዓት ሚዲያም ራሱ እርስዎንም ለማገዝ ነው። እርስዎም ከቤት እየዋሉ ስለሆነ የተሻለ ህይወት እንዲኖሩ ለእርስዎም የተሻሉ ስራዎችን ለማመቻቸት ነው እዚህ የመጣ ነው። አይ እኔ እንደዚህ ከዚህ በፊት እንደዚህ ተብዬ ነበር። አያስፈልገኝም ማለት ማን ነው ያለው? እዚህ በፊት እንደዛ ይገዛ ተብሎ ምንም ነገር ተጣልተን የተለያየ ነው። አያስፈልገኝም። ምን ብሎት ነው ከእርስዎ ጋር የተጣሉት? የሄደ ቅርጽ አለኝ። በሱ ነው ልጆችን እያሳደግኩ ያለው። ሊኖር እኮ ይችላል። ትክክል እኮ ነው። ሄድልኝና ስለዚህ እርዳታ አልፈልግም እኔ የራሴ። እኛ ደግሞ ያው እኛ እዚህ ድረስ ከመጣን እናቴ አላቅህም። እኔ እንደዚህ ጋዜጠኛ ይሁን ምን ይሁን አላቅም። መታወቂያ ላሳየዎት እኮ እችላለሁ። መታወቂያ ላሳየዎት እችላለሁ። ሄድልኝ። ለምን ሄዳለን? አልፈልግም እርዳታ። የሰው እርዳታ ከፈጣሪ እርዳታ ነው የምፈልገው እንጂ ከሰው እርዳታ አልፈልግም እኮ። ፈጣሪማ ፈጣሪ እኮ ነው የሚረዳው። ቆይ አይዝጉት። ቆይ ለምን ይዘጉታል? ነው አይደለም። ምን ያልገፈትሮትም ለምን ይዘጉታል ታዲያ? እያናገርኩት አይደል? ምን አስበህ ነው? ቆይ አይዝጉት። ለምን ይዘጉታል? አልዘጋም። መዘብ ስለዚህ ምን አስበህ ነው? ገፍትሬ ልገባ ነው? አይዝጉት። እኔ አይደለም እኔ ነው እንጂ አንተ አይደለም። እያስፈቀድኩ እኮ ነው። እኔ የተከበረ እናትና አባት አለኝ። ስለዚህ ቤትን ገፍትሬ መግባት እሺ። አሁን እኮ ታዲያ ቢያንስ ለህፃኖች የመጣው እድል እንዳያመልጣቸው። አይ አያስፈልጋቸውም። ልጆቼ እየተማሩ ነው፣ ጥሩ ኑሮ እየኖሩ ነው። የእድሜ ለእናቴ ለአባቴ አያስፈልገኝም እርዳታ ማለት። ስለዚህ የራሳቸው ስለዚህ እኛን አያስገቡንም? አላስገባንም። ለምን አያስገቡንም? ለምን ምን ማንነት እኛ ግን ኧረ አይሆንም፣ አይሆንም። ግቢ በይ በጉጃ። ለምንድን ነው የምገፈትረኝ? ማለት ማነህ አንተ? ማንስ ባለጌ የሰው ቤት ገፍትረህ ትገባለህ? እንደ ዝም ብለህ እኔ አልገፈተርኩሽም። እና ታዲያ ለምን ቤት ገፍትረህ ትገባለህ? ለምንድን ነው የምትቀመጠው? ቤት ላይ አንተ ነህ እንደምታስቀምጠኝ። የፈለገ ነገር ይሁን እንዴ አንተ ሲጀመር ማነህ እና ነው እኔን ገፍትረህ የምታስቀምጠኝ? ቁጭ በይ። አሁንም ለምንድን ነው የሚቀመጠው? ለህፃኖች እርዳታ ይዤ ነው የመጣው አልኩሽ አይደል? ስለዚህ ነው ቁጭ በይ። ይኸውልሽ ለህፃናቶች እርዳታ ይዤ ነው የመጣው አልኩሽ አይደል? እና ቁጭ በይ። ያንተ እርዳታ በዱላ ነው እንትን የምታሳውቀኝ እኮ። አንቺ ነሽ እኮ አልሰማኛለሽ። እሺ ንገረኝ፣ ምንድን ነው የመጣውን እርዳታ? ታዲያ እኔ ለማን ሰጥቼው ልሂድ እንዴ? የመጣውን እርዳታ ለማን ሰጥቼው ልሂድ? እንደዚህ ነው እንደ ሰውን እንትን ብለህ የምታስረው? ይኸውልሽ ስነ ስርዓት ያዥ። አሁንም አንቺ አይደለሽም ስነ ስርዓት የምታስተምሪኝ። ረጋ በይ። ሲጀመር ማነው የላከክ? አሁንም ስነ ስርዓት ያዥ እያልኩሽ ነው። እኔ ከማንም ተልእኮ ይዤ አልመጣሁም። ስለዚህ አንተ ራስህ ስርዓት ተረጋግተሽ የምታወሪ ከሆነ አሁንም ተረጋግተሽ አውሪ። እንዴ ምን አይነት ባለጌ ሰው ነው? ራስህ ቁጭ ባለጌ አትበይ።
እኔ ምንም ሌላ ነገር የለኝም። በቃ ለእርዳታ ነው የመጣሁኝ። የሰው ቤት ውስጥ የምትሄደው ምንድነው? ምን ፈልገህ ነው? እኔ ሴት ነው ሰው የለም ብለህ ነው? ምን አስበህ ነው? ወይስ ልትደፍረኝ ነው? ምንድነው የፈለከው? ኧረ በፈጣሪ ስነ ስርዓት ያዥ። ምን ፈልገህ ነው የቤቴ ውስጥ የምትሄደው? ለምንድን ነው አንቺ የምደፍርሽ? ለምንድን ነው እናቴ አትሆኝም አሁን አንቺ? ስለዚህ አሁን ቤቴ እኮ ማንም የለ እኔ ብቻ ነው ቤቴ። እናቴ አትሆኝም ወይ የምደፍርሽ ነው አንቺ? ምን እንዳሰብክ ምን አቅልሃለሁ ታዲያ? አንተ ወንድ ነህ፣ እኔ ሴት ነኝ። እናትም ቢሆን ስነ ስርዓት ያዥ። አሁን ሰዓት ምን ይታመናል ብለህ ነው? አይደለም ስነ ስርዓት የመጣሁበት ጉዳይ እንዳልኩሽ ነው። ለምን ታዲያ ቤት ውስጥ ወደ እንደሌጋ የሚታየው? ከዛ በፊት ቤቱን መፈተሽ ፈልጋለሁ። ስነ ስርዓት ይዘሽ ቁጭ በይ እዛው። ምንድን ነው የምትፈትሽው? ምንድን ነው የቀበርኩ? ምን አስቀመጥኩት? እኔ ቤቴን አትፈትሽ። ቤቴን መፈተሽ መፍት የለህም። ምን ሆነ ነው ቤቴን የምትፈትሸው? መሳሪያ ነው። ዞር በይ እናቴ። ጭራሽ መሳሪያ ይዣለሁ። ፖሊስ እንዳልደውል ደውይ። ለምንድን ነው ስነ ስርዓት ልቀቂልኝ፣ ልቀቂልኝ። ለምንድን ነው የምትገባው? ቤቱን መፈተሽ ፈልጋለሁ። ቤት ውስጥ ምንም የለም። ምንም ያስቀመጥኩት ነገር የለም። ስነ ስርዓት ያዥ። ምንድን ነው የምትፈሽው? ምን ፈለግ? ምን ፈለግከው? ምን ፈለግከው? ቆይ ቤቴ ውስጥ ምንድን ነው ያገኘከው? ምንም የለም። ምንም ስነ ስርዓት ያዥ። የምትፈትሸው ነገር የለም። ውጣልኝ ሰውዬ። ጤነኛ አይደለም። አንቺ ነሽ እንጂ ጤነኛ አልሆንሽ። እና ኧረ የሰው ቤት ገብተህ እንደዚህ ዞር በል እባክህ። ጭራሽ ገፈትረኛል እንዴ? ዞር በል ውጣልኝ። ስነ ስርዓት ያዥ። ምንም አላስቀምጡ። ምን አለ ቤት ይኸው ቤት እንደምታየው ነው። ምንድን ነው ያየከው? ምን ሰምተህ ነው የመጣከው? ምንም አላስቀመጥኩም እንዴ? ምን ፈልገህ ነው ቤት የምትፈትሽው? ይኸውልሽ ስነ ስርዓት ያዥና ቁጭ በይ። እኔና እንዴ ልትገለኝ ነው እንዴ ያሰብከው? በጭራሽ ነው እኔ እንደዛ አላደርግም። እና ታዲያ ምን ፈልገህ? ለምጠይቅሽ ጥያቄ በትክክል ምላሽ እንድትሰጪኝ እፈልጋለሁ። ምንድን ነው የምጠይቀህ? ወንጀል ሰራች አሉ? ተዘጋጅና ካሜራህን ቅረጽ። የምን ወንጀል? እና ታዲያ ለምንድን ነው ተረጋጊ። እኔ እናት ይኸውልሽ ለዛ አይደለም የመጣሁት እና አሁንም ልደግፍሽ ነው የመጣሁ ይሻላል። ልደግፍሽ ነው የመጣሁ። ተረጋጊ እሺ? እሺ እየሰማሁህ ነው። እዚህ ጋር የምቀርጸው ካሜራ ሌላ የተለየ ዓላማ ይዤ መጥቼ አይደለም። ረጋ ብለሽ ስላሉት ነገሮች አስረጂ። ረጋ ብለሽ አሁን ስለምትኖሪ ኑሮ በፊት ስትኖሪ ስለነበረው ማን ነው የሚባሉት ስሞት? ስሙ የኔ ስምሽ? የኔ አልማዝ ይባላል። አልማዝ የአቶ መንግስቱ ባለቤት? አዎ። እሺ በጣም ጥሩ ወይዘሮ አልማዝ፣ እስቲ ምንድን ነው የሆነው ነገር? አሁን ላይ እየኖሩት ያለው ህይወት እስቲ እንዴት ነው ንገሩኝ። ያው እንግዲህ ባለቤት ካረፈ 1 አመት ሆኖታል። መጀመሪያ አንድ ላይ ያው ልጆቻችን እያሳደግን ነበርና አሁን እሱ ደግሞ እግዚአብሔር ፍቃዱ ሆኖ በህይወት አልነበርምና 1 አመት ሆኖታል። ያው አሁን በብቻዬ ነው እያሳደግኩት ያለሁት። ያው እሱ ባስቀመጠ ቅርጽ ነው እያሳደግኩት ያለሁት ልጆቼን። እግዚአብሔር ይመስገን ያው እስካሁን አለን እልሃለሁ። ያው ሀዘኑም እንዳለ ሆኖ አለው። እናትና አባቴም ስላሉ ያው እነሱም ድጋፍ ጋር እየኖርኩ ነው። ልጆቹ እንዴት ነው የሚያሳድጉት? ልጆች ያው እንግዲህ ባለው አቅም እንትን እየተጣራጣርኩ ወዲና ወዲህ እየሰራሁም ልጆች እያሳደግኩ እያስተማርኳቸው ነው። ስለዚህ ልጆቹን ፈጣሪ ይመስገን ያው በናፍቆት ነው ያለው። አባታችን የተደያሉ እነሱ ነው ትንሽ ሀዘን እንትን እያደረጉኝ የምረሳው እንዳረሳ የሚያደርጉ ልጆቼ ናቸው እንጂ እሱ አሁን ሀዘንም አስቀምጠናል። 1 አመት ሆኖታል። ስለዚህ ያው ከቤተሰቤ ጋር ነው ያለሁት። ያው ልጆቹ አንዳንዴ ከፍ እያሉ ስላወቁ በዛ ምክንያት አባታችን የተሄደ ብሎ ሲጠይቁኝ ያው አለ አይደለም። አቶ መንግስቱ ራሳቸውን ያጠፋ አይደል? ኧረ እንትን ብለው ያው ችግር የለውም። አሁን እኔና እርስዎ ነው የምናወራው። በጣም ብዙ ወንጀሎችን ሰርቶ ነበር አቶ መንግስቱ ነው እንትን ያለውና ራሱ እንዳጠፋ የምናውቃለን። ማን አለ እንደዛ ደግሞ አይተውት ይሄ ለኛ ወሬ እንግዲህ ያው ብዙ ያወራል የኛ አበሻ። ያው እንግዲህ እኛ ቤት ውስጥ ነው ታሞ የሞተው። እግዚአብሔር ፍቃዱ ሌላ ነገር ያው የሆነው ነገር ወንጀልም የሚሰራ ጥሩ ሰው ነው። ወንጀልም የሚሰራ ሰው አይደለም። ያው ከሞተ በኋላ እንደዛ ነው የሚባል። ችግር የለውም። ያው ነገር ሰው በመንግስት መስሪያ ቤት ትልቅ ዕዳ ነበረባቸው አይደል? በፍርድ ቤት የተወሰነ ትልቅ ዕዳ እንዲከፍል ተደርጎ ነበር። ኧረ እኔ ምንም የሰማሁት ነገር የለም። እንግዲህ እርስዎ ለምን ይዋሻሉ? ትልቅ ሰው ነው ታዲያ። ለምን ዋሻለሁ አባቴ እኮ። ስለዚህ ይንገሩኝ፣ አውሩኝ። አሁን እኔና እርስዎ እኮ እንደሚተዋወቅ ሰው ነው የምናወራው። ስለዚህ የሚዋሻው ነገር የለም። ያው ባለቤቴ ነው ሚስቱ ነኝ እና ያው እንግዲህ በምስጢር የሆነ ነገር አላውቅም። ግን እኔ የማውቀው ትክክለኛው ነገር ነው የማወራው እንጂ ውሸት የማወራው ነገር የለም። ልጆቹ 2 ልጆች ነው ያሏችሁ? አዎ
እንዴት ነው ትምህርት የሚማሩት? ስለነሱ እናወራ። ልጆቹ ያው እንግዲህ እግዚአብሔር ይመስገን መንግስትም ድጋፍ እያደረገልኝ አባት የላቸውም ስላለ ያው የመንግስት ትምህርት ቤት ነው የሚማሩ። ያው እራት ብቻ ነው ማስበው፣ ምሳ ቁርስ ምናምን ዩኒፎርም ምናምን የሚደግፈኝ መንግስት ነው። ያው ብዙ በዚህ በኩል ብዙ እንትን የለኝም። ያው እግዚአብሔር ይስጠው መንግስት እያስተማረልን ነው ልጆቻችን እያስተማረላችሁ። ስለዚህ ብዙም ያው የሳሙና ምናምን ነው ማስበው እንጂ የሆዳቸው የማታ እራት እና አንዳንዴ ልብስ ምናምን ጫማ ምናምን ያስፈልጋቸዋል። እሱ ነው እንትን እምላቸው። ያው ልጅ ማሳደግ ከባድ ነው። ብዙ ነገር አለ በጣም በህይወታችን ላይ ብዙ ነገር አለ። መታመም አለ፣ ደስታ አለ፣ ሀዘን አለ። እውነት ነው። ያው አንድ ሆነ እና ሁለት ስትሆን አንድ አይደለም። አንድ ስትሆን ግን ብዙ ጫና ይበዛብሃል። ያው እግዚአብሔር አላለውም። እግዚአብሔር እስካሁን አኖሮኛል። ያው እኔም አለው ልጆቼም አደጉልኝ። እግዚአብሔር ይመስገን። አሜን ተመስገን። ስለዚህ አሁን እውነት የሚቸግረኝ ነገር የለም። አንደኛው ነገር ያው ሰው ነው ትቸገሩ ይሆናል እና እኔም በምን ላግዙት? ያው ካልክማ ያው ድጋፍ የሚጠላ ሰው የለም። እውነት ነው። በጥሩ ነገር ከመጣ ምንም ድጋፍ የሚጠላ ሰው የለም። አንዳንድ ድጋፍ ከተደረገልኝ አልጠላም። ልጆቼ ድጋፍ እንዳደረግሎት ይፈልጋል አይደል? ጥሩ ነገር እንድላ ድጋፍ የሚጠላ ሰው የለም። ያው ደሃ እንግዲህ አገኛለሁ ነው የምለው እንጂ አጣጣው አይደለም እንጂ። አንድ የመጨረሻ ጥያቄ ልጠይቅዎት ከድጋፉ በፊት አቶ መንግስቱ በህይወት አሉ ወይስ የሉም? በስመ አብ ወወልድ ወመንፈስ ቅዱስ። የሞተ ሰው ይነሳል ተብሎ የሚነገር አለ እንደ ጥያቄ? የሞተ ሰው የሚነሳ በፈጣሪ ብቻ ነው። ፈጣሪም ብቻ ነው የሚነሳው። ሞቶ አልቅሼ ከዘመዴ ጋር ከእናቴ አባት ጋር ሞቷል ተብሎ ሬሳውን ቤተክርስቲያን ወስደን ቀበር ነው። የሞተ ሰው እንዴት በህይወት ኖሮ አለ የሚባለው ማን ነው? ያቺ ሂሩት የምትባለው የምታቃጥረው ማን ነው? እና እንደዚህ የሚያወራው ምን እሷ ናት እንግዲህ ነገሩን እንደ እንትን የምታጠመጥመው እሷ ጋር ነው። ጥል ያለ ነው ሌላ ነገር የለም። አላልኩኝም። ኧረ ተወኝ አንተ። አቶ መንግስቱ በህይወት አሉ ወይስ የሉም ነው ጥያቄ? የለም። የሞተ ሰው ሞቶ ይነሳል። ተነስቶ ሲመጣ አይተሃል? አፈር ተሸክሞ ድንጋይ ተሸክሞ ሰው እንዴት ከሞተ ተነስቶ ይመጣል? ማን ነው እንደዚህ የሚለው? እሱንማ እርስዎ ነው የሚያውቁት። እኔና ነው የሚያውቀው። እኔ ብቻ ነው የሚያውቀው ውስጤ ማለት ነው። ግን እንደዛ አይነት ነገር ሰምቼ አላውቅም። ሲጀመር እንደዚህ አይነት ነገር ምንድን ነው ጥያቄ የምጠይቀኝ አንተ? እንደ ሰው ረዳሻለሁ፣ እንደዚህ ያደርግልሻለሁ። የሞት ልጆች እያሳደግኩ ነው። ምን ጥያቄ ነው የምጠይቀኝ? ወይዘሮ አልማዝ ይረጋጉ። ምንም አቶ መንግስቱ የት ነው ያሉት? አሁን የት ነው የሚኖሩት? እኔ አላውቅም። ሞቶ ተቀብሯል። እንደ ሞተ ተቀብሮ እንዳለ ነው የማውቀው። እኔ የ80ውን የ40ውንም የምኑን ተስካር አውጥቼ እኔ ረስቼዋለሁ። ሲጀመር ሀዘኑንም ቁጭ አድርጌያለሁ። ተስካርማ ወጣዋል። እርሶ ሰው ሞቷል ብለህ አሁን የሞተ ሰው ተነስቶ ቤት ውስጥ ይኖራል ብለህ ነው የምታስበው? እና በመንፈስ መጥቶ ነው እዚህ ሰፈር ውስጥ የታየው? አረ እኔ በስመ አብ ወወልድ ወመንፈስ ቅዱስ ያየሁት ነገር የለም፣ የሰማሁትም ነገር የለም። ሞቶ ባሌ ሞቷል። ሞቶ እንደተቀበረ ነው እርግጠኛ ሆኜ ሀዘኔንም አልቅሼ ከዘመዱ ጋር ከቤተሰቡ ጋር እንትን ብዬ የተቀመጥኩት። ማን ነው እንደዚህ የሚያወራ? የሞተ ሰው ተነስቶ ይነሳል የሚሉ ከሆነ እንጃ እንግዲህ እኔ እንትን ብዬ ውስጤ እቀበላለሁ። የሞተ ሰው የሚነሳ ከሆነ ምን አይነት ጥያቄ ነው የምጠይቀኝ? የረሳሁትን ሀዘን እንደ አዲስ እንድቀበሉ ነው የምታደርገኝ? ምንድን ነው ሀሳብህ? ምን ሆነሃል? እንደ ተው ትክክለኛ እንትን ጥያቄ ጠይቅሻለሁ ብላ አስገባው። እሺ ብዬ በሬን ከፍቼ አሁን ደግሞ ሌላ የምታወራው ምንድን ነው? ምን ጉዳይ አለ ከኔ ጋር? እውነቱን እንድትናገረኝ ስለምፈልግ። እውነት ምንድን ነው የምነግርህ? የት ነው ያለው? የለም ሞቶ ተቀብሯል። ስላሴ ቤተክርስቲያን ነው ያለ እሱ። እንዴ ታይቷል፣ በአይን ታይቷል እያልኩሽ ነው። እኔ አልሰማሁም፣ አላየሁም። እኔ ያየሁት ነገር የለም፣ የሰማሁት ነገር የለም። ተወኝ። የት ነው እየኖረ ያለው? እሱ ነው አሁን ማወቅ የምፈልገው። እኔ የማውቀው ነገር የለኝም፣ ያላየሁትም። የሞተውን የት እንደተቀበረ ነው የማውቀው። እኔ ምንም የማውቀው ነገር የለም። ተወኝ። የረሳሁትን ሀዘን አታምጣብኝ። ሀዘን ለማምጣት አይደለም። ልጆቹን በስነ ስርዓት ላሳድገው። ልጆችሽን አሳድጊ። አሁን እና ታዲያ ምንድን ነው የምትለው? አሁን ይሄንን አለ ሲባል ልጆቹ ቢሰሙ ምን ይላሉ? ተናገሪ እውነቱን። እውነት እንቅጭ እንቅጫል። ቅዱስ ሚካኤል አረ ምንም የሰማሁት ነገር የለም። የለም እሱ የለም። እኔ ላምንሽ አልችልም። ሞቶ ተቀብሯል። እኔ ማስረጃ ስላለኝ ነው።
ምስክር አምጣና ከስክሰሰኝ ጠይቀኛ። በቃ እኔ ቤት እዚህ ይኖራል የሚሉ ከሆነ ሰፈርም ያየ ሰው ይክሰሱና ይጠይቁኝ። ምንም ለህግ እንትን ይኸው ህግ እዚህ ነው። ምንም ችግር የለውም። የሚፈራው ነገር ተቀብሯል። አዎ የሞተ ሰው እንግዲህ እኔ እንትኑን አጥንቱን ይዤ አይደለም ቤቴ ውስጥ የማስቀምጠው። ስለዚህ ተቀብሯል። ዘመዱ አልቅሶ ቤተ ዘመድ እንዳለ ህዝብ ወጥቶ እድር ወጥቶ የተቀበረ ሰው ሞቷል ተባለ ተነስቶ መጥቷል የሚባለው ነገር እኔ አልቀበልህም። ሲጀመር ከየት የመጣ ወሬ ነው ይሄ? አንተ ትልቅ ሰው ነህ። ምን አይነት እንደዚህ አይነት እንትን ይዘህ ትመጣለህ? ዝም ብለሽ ውሸቱን ታየው። ዝም ብለሽ አንቺ ምን ውሸት ነው? ውሸቱን ታየው። መረጃውን ስጠኛ፣ የመጣክበትን መረጃውን ንገረኝ። እሺ ከየት እንዳመጣ ከየት እንደሰማ እኔ ራሴ በህግ አካል ነው የምጠይቅህ። እንደዚህ ሆነ የሞተ ሰው አለ ብለህ መተህ ቤቴ ውስጥ እንደዚህ የምትለኝ እኔ ራሱ ይከሳለሁ። በጣም ደስ ይለኛል። እንዴ ምን አይነት እኔ ልጆችን እያሳደግኩ እኮ ነው። የሞት ልጆች እያሳደግኩ ነው። ትንሽ አታፍርም? እንደዚህ ብለህ ገብተህ የሰው ጥያቄ እንደዚህ ለምን ማፈር? ከባድ ሰው ነህ። በጣም ባለጌ ነህ። ገና እኮ አሁንም ዙሬ እኮ ቤቱን ፈትሻለሁ። ለምንድን ነው የምትፈትሸው? ቤቴን ፈትሻለሁ በደንብ። ቤቴን መፈተሽማ የምትፈተሽበት እንትን ካመጣ ትፈትሻለህ። መፈተሽ ግድ እንትን የለብህም። አልፈቅድልህም ቤቴን እንድትፈትሽልኝ። ለምንድን ነው ቤቴን የምትፈትሸው? ምን ተቀምጦ ነው ቤቴን ውስጥ ገብተህ የምትፈትሸው? ህግና ስርዓት አለው እኮ የሰው ቤት ዝም ብሎ ገብቶ መፈተሽ። ስለዚህ የሰው ቤት ገብቶ መፈተሽ የሆነ እንትን እዚህ ስትመጣ የሆነ ነገር የተጠራጠርኮ ነገር ካለ ለምን እንዴ? ለምን ምንም የለም እኔ ቤት ውስጥ ወንድሜ። እውነቷን ተናገሪ፣ እንቅጯን ተናገሪ። እኔ ማቆ ነገር የለኝም። ስለዚህ ቤቱን እንድንፈትሽ ፈቃደኛ ነሽ? ለምን ትፈትሻለህ? ቤቴ እፈትሻለሁ። ለምን ትፈትሻለህ? እፈትሻለሁ። የሞተ ሰው መጥቶ ቤት ውስጥ ይኖራል ተብሎ ተላክ አለ ተባልክ። ግን ይሄው እውነትና ውሸት መሆኑን ማረጋገጥ እፈልጋለሁ እያልኩሽ ነው። እኔ በዛም ሆኖ በዚህ የማውቀው ነገር የለኝም። ባሌ ሞቶ ተቀብሯል። በቃ ተወይ ልኑርበት እንዴ። አንተ ራሱ ወንጀለኛ ነህ። የሰው ቤት ገብተህ እንደዚህ ጥያቄ የምትጠይቀኝ ወንጀለኛ። በጭራሽ ነው ወንጀለኛ አይደለም። ወንጀለኛ ማን አንተ ናችሁ? እና ታዲያ ስንት ነገር እናውቃለን እኮ ባልሽ ስንት ወንጀል ሰርቶ እንደሞተ ሞቶ እንኳን ቢሆን እንዴ ወይ ምድር ካልተቀበለችው በቃ ተናገረ። ከኔ ጀርባ ከተሰራ ነው እንጂ እኔ እንደማውቀው ከሆነ ምንም ወንጀል የሰራ ነገር የለም። አረባክሽ ያንቺ ንጹህ ሰው እንዴ። ስለዚህ ምንም የማውቀው ጉዳይ የለም። እናውቃለን። ስለዚህ ሀገር ህዝብ ያውቀዋል ይሄን ጉዳይ። ጭራሽ እኔም ማላውቀው ሀገር አቀዋወቀልኝ። ስለዚህ እንፈትሽ። አርፈሽ ቁጭ በይ። ከዚህ ቤቴን አትፈትሽም። አርፈሽ ቁጭ በይ። ስርዓት ያዝ። ቤቴን አትፈትሽ። ቤቴን ለቀነው አርፈሽ ቁጭ በይ። አትፈትሽ። እየነገርኩሽ ነው። ቤቴን አትፈትሽ። የኔ ናት እየነገርኩሽ ነው። ስለዚህ ችግር አትፍጠሪብኝ። ካልሆነ በግድ ነው እንትን ማለት። ስለዚህ ራሴ ውጣልኝ። ቤቴን አትፈትሽም። በግድ ነው ማስወስድ። እምቢ ካልክ እኔ ራሴ በህግ ነው ማስወጣት። ጠሪ በጣም ደስ ይለኛል። ጠሪ። ስለዚህ ህግ ፖሊስ ጠርቼ ያስወጣሃል። ስነ ስርዓት ያዥ። ከፊት አትቁም እያልኩ ዞር በል እኔ ላንቺ አይደለም የመዘዝኩት። ሌላም ክላሶች ካሉ ገብቼ ማየት ፈልጋለሁ። ምን አይነት ባለጌ ነህ? ድጋሚ ማየት ፈልጋለሁ። ቀጥይ። ኧረ ሂድ ወደዛ። ማንም የለም። ምን ሆነሃል? ኧረ ተው ልቀቅ። ቁጭ በል ቁጭ በል እዛው። ማን ነው? ቁጭ በል እያልኩ ነው። ቁጭ በል። መሳሪያውን ዝቅ አድርገው። መሳሪያውን ዝቅ አድርገው። መሳሪያውን ዝቅ አድርገው እያልኩ ነው። ቁጭ በል። ማን ነው እሱ? ማን ነው እሱ? እንግዳ ነው። ከክፍለ ሀገር ነው የመጣ። ማን ነው እሱ? የምን እንግዳ? ቁጭ በል እያልኩ ነው። አንተ ራስህ መሳሪያውን ዝቅ አድርገው። ቁጭ በል። እንግዳ ነው። ቁጭ በል እያልኩ ነው። ማንም አይደለም። ቁጭ በል እያልኩ ነው። መሳሪያውን አስወርጇታል። መሳሪያ ለምን ይዝብኛል? ቁጭ በል። ቁጭ በል። ቁጭ በል። ይሄም የተቀባበለ መሳሪያ ነው። ቁጭ በል እያልኩ ነው። ቁጭ በል። ቁጭ በል። ቁጭ በል እያልኩ ነው። እረፍ በይው። መሳሪያውን ያስቀምጠው። ማን ነው እሱ? ቁጭ በል። መሳሪያውን ተውት። በቃ ተውት። መሳሪያውን አስቀምጠው። ቁጭ በል። ቁጭ በል። ወንድምሽ አይደለም። አቶ መንግስት ነው። ቁጭ በል እያልኩ ነው። ቁጭ በል እያልኩ ነው። ቁጭ በል።
ጸሎት እያልኩ ነው። ቁጭ በል መሳሪያ ትይዛለህ። ማን አገባህ? ማንስ ቢሆን ምን አገባህ? ቁጭ በል እያልኩ ነው። ቁጭ በል ማንስ ቢሆን ምን አገባህ? ቁጭ በል በል አጋጣሚ ቁጭ ቁጭ ጭንቅላት ላይ ያዙ። ቁጭ እንደሱ ማነው እሱ? ወንድሜ ነው። ከክፍለ ሀገር ነው የመጣው። እዚህ ውስጥ ምን እየሰራ ነበር? ያው ተኝቶ ነበረ። ከስራ መጥቶ ተኝቶ ነበረ። አሳይልኝ አሳይልኝ። ቆጥ ላይ ነው። ስለዚህ ወንድሜ ነው ተኝቶ ነበረ። ቁጭ በል እያልኩ ነው። ትልቅ ክላስ ነው። ተኝቶ ነበረ። ተነስ ተነስ፣ ቀጥስ ተነስ፣ ይከተል ግባ። ተኩሳለሁ። ቁጭ በል አንተ የምትተኩሰው ጠቃሚ ቁጭ በል። እጅ ቁጭ በል። ቁጭ በል። አይ ደህና ነኝ፣ ችግር የለውም። ቆይ ደህና ነኝ። እዛው ቆዩ። ቁጭ በል አንተ። በህግ አትምጣ። ማን አለ? ስሜ ምን ጉዳይ ነው? ስሜ ምን አስፈልጋል? ቁጭ በል። በስነ ስርዓት ጠይቋ። ዱላ ምንድን ነው? ወንድሜ ነው አልከረ እንዴ? ውሻ ወንድሜ እኮ ነው ብያለሁ። አስተካክል። ቁጭ በል። ማነው እሱ? ወንድሜ ነው። ማነው የሚባል ስሙ ማን ነው? ወንድሜ ነው አልኩ። ስሙ ማን ነው? ሞቶ ተቀብሯል። ይሄ ወንድሜ ነው። ስሙ ማን ነው? ስሙ ምን ያደርግልሃል? በፎቶ ስለማላውቀው ስሙ ምን ያደርግልሃል? ይኸውልሽ የሰፈሩን ሰው አስመጥቼ ማን ነው እላቸዋለሁ ከፈለግሽ። ስለዚህ አምጣ፣ በቃ ችግር የለውም። ስሜ ወንድሜ ነው። ከክፍለ ሀገር ነው የመጣው። ለስራ ብሎ ነው ወደዚህ የመጣ። አሁን ከስራ መጣ። አውጣሽ መታወቂያ አውጣ። ከመታወቂያ ምን ጉዳይ አለ? መታወቂያ አውጣ። አውጣ መታወቂያ አውጣ። አውጣው የሚያልኩ ስርዓት ያዝ። መታወቂያውን አውጣው። ማን ነው? የስራ ስልክ ከሆነ አንሳው ቶሎ በል። ቁጭ በል። አውጣ አውጣ። ተገዛኝ የሚለው ማን የሚለው? ግዛት ተግዛት ነው ስምህ? ተግዛት ነው። ምንሽ ነው? ወንድሜ ነው። እውነቱን ተናገር አንተ። ቶሎ በል። እውነቱን ተናገር። እውነቱን ተናገር። ወንድሜ ነው። አንቺ ለምን እንደምታሽው? ሰፈሩ ለምጣው የፈለግከውን አምጣ። ግን ወንድሜ ነው ብያለሁ። ለስራ ነው መጥቶ የነገ የነበረው። አቶ መንግስቱ አንተ ነህ አይደል? ከስራ መጥቶ ሊያርፍ ተኛ። አይታልኩ። እሺ እንደዛ ነው። አዎ እሺ የፎቶ አልበምሽ ነው። ቶሎ በይ። ሂጂ ግቢ ቶሎ በይ። የፎቶ አልበም አምጪ ቶሎ በይ። ቁጭ በል አንተ። ቁጭ በል እያልኩ ነው። ቁጭ በል። አውጪ የፎቶ አልበም ቶሎ በይ። ቁጭ በል አንተ። ፈልጊ በደምብ። ቁጭ በል እያልኩ ነው። ቁጭ በል። አጣው የለም። ፎቶአችሁን እኮ ነው ያልኩሽ። የለም አጣው። ፎቶ የት እንዳደረጉ አላየሁትም። ልጆቹ ከትምህርት ቤት አልመጡም። የለም የት እንዳደረጉት አላውቅም። ፎቶ ፈልግ በእናትህ። የለም የት እንዳደረጉ ልጆቹ ገና 12 ሰዓት ነው የሚመጡት ከትምህርት ቤት። የሉም ልጆቹ። ስለዚህ ስነ ስርዓት ያዥ። ስለዚህ የት እንዳለ አላውቅም። ቡፌ ውስጥ ነው ተረጋጋ። ነግቢ የለም አሁን ተረጋጋ። እኔ ራሴ ነው የምፈልገው። እኔ ራሴ ፈልጊያለሁ። ካዲ አይደለም። ቁጭ በይ። ቁጭ በላው። ወንድሜ ነው። መሳሪያ ነው ያዝኩት። ራሱ ነው እባክህ አንተ። በጣም ጥሩ። ይሄ ማን ነው? ይሄ ማን ነው? የሞቴ ባሌ ነው። ይሄ እሱ ፎቶ አይደለም? እሱ አይደለም ወይ? ነው። አንተ ነህ? አዎ እኔ እና ወንድሜ የምትይ አቶ መንግስቱ ነው አይደል? በፈጣሪ የተጋቡበት ይኸው የሰርግ ወረቀቱ እዚህ ጋር የነሱ ፎቶ ዳርና ዳር ላይ
ወይዘሪት አልማዝ አቶ መንግስቱ ተሰማ አንቺ ቤት ደብቀሻል። በጣም ጥሩ ማስረጃ አንድ ነገር ሳትዋሽ አንድ ነገር ጠጋቤ ወለሱ ጠጋቤ ትልቅ ሰው አይደለሽም? የሞተ ሰው ይነሳል ወይስ ያልነበረ? እሱ ብዙ ወንጀል ስለሰራ እሱን ለመከላከል ብዬ ነው። ለቀቀው ራስህንና ቀጥ ብለህ በስትክክል እያንዳንዱን ነገር አቶ መንግስቱ አንተ ነህ? አዎ። የሞትከው ሰውዬ ሞተሃል ተብለህ ከተቀበልክ ግን ቆይቷል። ማን ነገር? ማንስ ቢሆን ማን ነገር? በአንተ ቤት ማንም አይናገር። እያለቀስክ ነው? እያንዳንዱን ነገር መስማት እንፈልግ። ለመደራደርም እንኳን ከፈለግ ይሄን ነገር ማንም እንዳያውቅ የምትፈልግ ከሆነ ከመጀመሪያ እስከ መጨረሻው ከሀ እስከ ፐ ንገረኝ። እሺ፣ የምስጢር አታወጣም? በጭራሽ ምስጢርን አላወጣም። ግን በመልሱ የምፈልገውን ያክል ገንዘብ ትከፍለኛለህ። እከፍልሃለሁ። እሺ፣ ከካሜራ በስተጀርባ ረጋ በል። ከካሜራ በስተጀርባ ከካሜራ ፊት ለፊት የሚባል ነገር የለም። ከተደራደርን ሙሉ ሚስጥርህን አጠፋልሃለሁ። አሁን እኮ ተገኝተሃል። እንደፈለግኩ ማድረግ እችላለሁ። አንተ እጄ ላይ ነህ። ካሜራ የሚጠፋበት ደግሞ ምንም ምክንያት የለም። ስለዚህ ጥፋትክ ነው። ጥፋትክን እመነውና ያለውን የምለው ነገር ትከፍል እናወራና የምትከፍለኝን ክፈለኝ፣ እንለያያለን። እከፍልሃለሁ። ካሜራ ውጭ አታወጣም? ወደ ሚዲያ አታወጣም? አላወጣም። ለምን አወጣለሁ? እሺ፣ ውስጡ ነን። እያንዳንዱ ነገር ስጠይቃት ሰምተሃል አይደል? ተናገር አቶ መንግስቱ። እንዴት ነው ይሄ ሊሆን የቻለው? መሳሪያውም አልተመዘገበም። ስለተመዘገበ መሳሪያ አንድ ሰው ቤተሰብ እኮ ነው የጨረሰ። 5 ሰው እኮ የገደለ 6 ሰው። ቀጥል። የድሮ ወታደር ነበርኩኝ። እሺ። ከወታደርነት መጥቼ የመንግስት ስራ ተገባሁ። ጉምሩክ ነበርኩ። እሺ። ጉምሩክ ያለው ብዙ ሰዎች በእኔ ዙሪያ ነበሩ። እሺ። እና ብዙ ሰዎች እኔን ይቃወሙት ይቃረኑ ነበር። እሺ። እና ከጉምሩክም ብዙ ገንዘብ ወስጃለሁ። እሺ። የመንግስት ሰራተኛ ነበርኩና ሌላም ስራ ፋይናንስም ገብተህ ነበር? ከዛ በኋላ ነው ከጉምሩክ በኋላ ነው ፋይናንስ የገባሁት። እሺ። እና ፋይናንስም ብዙ ሰዎች ይህ ገንዘብ እንደዚህ የሰውየው እንደዚህ ያደርጋል ያሉ ብዙ ጠምዱኝ። እነሱንም አሸሸዋቸው። ደግሞ ሰፈር ላይም 1 3 4 ሰዎች አሉ፣ አሸሸዋቸው። በዛ ምክንያት ነው የተደበቁ። እሺ። አንድ ቤተሰብ በሙሉ አገዳል። እንዴት ነው መቃብር ወርደህ ሂደህ ተቀብሯል ተብሎ ከተለቅሶ እንዴት ነው የወጣኸው? ነው ይሄን ነው መስማት እንፈልግ። ንገረኝ አንቺ። ያው እንግዲህ እሱ ባጠፋ ጥፋት እሱን ለመከላከል ብለን ያው እንደተቀበረ አድርገን ያው እንዴት ነው ከሀ እስከ ፐ ንገረኝ። ከመጀመሪያው እንዴት አሰባችሁት? ያው እንግዲህ ሰው ህይወት ማጥፋት ማለት ቀላል አይደለም። እዛው ሞቷል ብለን አለቀስን። ዘመድ እንትን ብለን አውቀን ከዛ ዘመዱ እንትን ከግራ ቀኙ እንትን ብሎ አለቀሱ። ቤተክርስቲያን ሄድ ቀበር ነው ያው ሬሳ ሳጥን ውስጥ ከዛ ከቀበር ነው እኔ ሬሳ ሳጥን ውስጥ አልታየም ነው ቤተክርስቲያን እንትን ያለው። ከዛ ሄደን ጎርጓዱን ቆፍረን እንትን ሳጥኑ ባዶውን ተቀበረ። እሱ እንዳለ ተደብቆ ማለት ነው። ሳጥኑን ባዶ ነው የቀበርነው። የሆነ እንትን ውስጥ እንደ ሰው እንዳለ አድርገን የሆነ እንጨት ካያርገን ክብደት እንዲኖረው እንደዛ አድርገን ከቤተክርስቲያን እንደ ሞተ ለሰው ለማሳየት መጀመሪያ የተጠቀማችሁበት ሜትር ምንድን ነው? ያው ሳጥን ውስጥ መቼም መሞትና ለመሞት ሳይታይ ሰው ሳያየው ይቀበር አይባልም። እኛ ራሳችን ቤት ውስጥ እንትን አደረግነውና ያው ሳጥን ውስጥ ተኝቶ ነበር። ተኝቶ አውቆ ተኝቶ ልክ እንትን ስል እኛ ቀስ ብለን የሆነ ያዘጋጀነው እንጨት ነበረና ክብደት እንዲኖረው
እሱን ከተነው እሱ እንዴት ከሳጥን ውስጥ ወጣ? ተሰወረ። በቃ ሲሰወር ያው እንትን ብሎ አንዴ ሰው ሞታ ከተባለ በዛ ቀብር ሄዶ ተቀበረ። ያው እንጨት ነው ውስጥ ያለ ሳጥኑ የተቀበረው እንጂ እሱ ተደብቆ ጠፋ። ወዲያው ጠፋ። ይሄንን ሁሉ ቀመራችኋል? ራስን አጠፋ ተብለ ነው አይደል የነበረው? አዎ እኛ ነው የቀማመረው ነው። እኛ ራስን አጠፋ። እንዴት ነው የቀመርከው? ይሄ ሁላ ሰው ከወጣ ወደ ውጭ ከወጣው ያጠፋው ጥፋት ብዙ ስለሆነ ሰዎች መንገድ ላይ ሰፈር ላይ ያስቀምጡ፣ ወረዳ ላይ ክፍለ ማን ነው እንትኑ ላይ ያስቀምጡ። ስለዚህ ራስን ማጥፋት አለብን። ቡና መጠጫ ስለሚያደርጉን በቃ ያለን አማራጭ ይሄ ነው ብለን ያው ይሄን ተመካክረን እንደዚህ ብናደርገው ስንለው በዛ ተስማምተን እንደዛ አድርገን ያው የልጆች እኮ የቀመርከውን ቀመር ንገረኝ ነው እያልኩ ያለሁት እኮ። ሰምተኛል? የቀመርከውን እያንዳንዱ ቀመር ትነግረኛለህ። አለቀ። እሺ እናገራለሁ። ወታደር ቤት ነበርኩ ብለኸኛል። ብዙ ስልት ተምረናል። ወታደር ቤት የለም። እሺ ወታደር ሰው ሲሞት የዛን ሰው ደም እንቀባለን። ለምን? ለማምለጥ ነው። ከነዛ የሞተ ለማምሰል። የኛው ከመጣ የሰውየው ተመቶ ወርቋል ብሎ ጥሎ ሄደናል። እሱንም ተምረናል። እዚህ መጣን። ብዙ ባለስልጣኖች በእጄ ላይ ያሉ እነሱም ለመግደልም ሞክረናል። ደግሞ ብዙ ሰው ወታደርም ባለስልጣንም ገድያለሁ። ይፈሩኛል። ዛሬ እገባለሁ ነገ ይለቃሉ፣ ዛሬ እገባለሁ ነገ ይለቃሉ። ገንዘብ አለኝ። በገንዘብ ኃይል ነው የምወጣው። እና መጣና ወንጀሌ ሲበዛብኝ አንድ ወደ 7 ሰው የተደፈረ ስተው የደፈርኳቸው ሴቶችን ተዋቸው። እነሱ መጣው እዚህ ያለው ከወንጀሌ ሲበዛ መጣውና ከባለቤቴ ጋር ተማከረና ራስን ማጥፋት አለብኝ አልኩ። እሺ እንዴት ነው የምታጠፋው? ተነጋገረ። የድሮ ወታደር ቤት የተለማመድኩ ስልት አለኝ። የራሴን ደም በስንጀር ወሰድኩት። በስሪንጅ ወሰድኩና ራሴ ላይ አረጨው። እዚህ አንገቴን ዙሪያ አረጨው። እሺ እና ቢላ ነበር። በቢላ ራሴን የቆረጥኩ መሰለኝ። ሞትኩ። ተኛሁት እዛው የአስክሬን ሳጥን ውስጥ ውጪ ተኛሁት። የአስክሬኑ ሳጥን በኋላ ሰው ጎረቤት ተጫዋጭውን ነው የሚያስገባው። ከዛ በኋላ እንደዛ አድርገህ ሰው ጥሪ ያልካት? ሰው ጠራች። ሰው ተጫዋጭው መጣው። ጸጥ አልኩት። እኔ አልተነፍስ ምናምን ዝም አልኩት። መጣ ሰው ተለቀሰ። ምን ተባለ? ሳጥን ተገዛ። ገባው ሳጥን ውስጥ። ትሰማለህ? እሰማለሁ። ሲያነሱ ጥሩ ይታወቃል። ሁሉንም እሰማለሁ። ሲያለቅሱም እሰማለሁ። እሺ ከዛ በኋላ ባለስልጣኖችም አሉ፣ ይደርሳሉ፣ የተገላገለን ይላሉ። እሰማለሁ። ውጭ ተኝቼ እዛው ሳጥን ውስጥ እሰማለሁ። የተኛበት የሬሳ ሳጥን ውስጥ እሰማለሁ። ሁሉንም ሰማሁት። ልክ ለቀብር ሊወጣ ሲባል ህዝቡ ሊወጣ ሲባል አሁን ይወጣ አስክሬን ይዘጋጅ ሲባል እኔ ከሳጥን ወጣሁ። ሲወጣ ደግሞ ምንድነው የተደረገው? ሳጥን አስክሬን ለብቻ ነው የሚቀመጠው። እንጨት አስገቡት እዛው። ይሄን ሁሉ ተዘጋጅታችኋል? ቀድማችሁ? ማንም የለም። እንጨት ምክንያቱም ጓዳና ያለው አስክሬን ይሄን አሰራው። ሳጥኑ ሄደ። ይሄ ሁሉ ነገር ሲባል እሷም አብራህ ነበረች፣ ታውቃለች? እናውቃለን። እሺ እና እንደዚህ ያደርገን ወንጀል ብዙ ሳጥን አሁን ራሱ እንደዚህ ሆኜ ብገባም እለቃለሁ። አንተም ገንዘብ የሚፈልግ እሰጣለሁ። ከተማ ቢላ ቤት አለኝ፣ ብዙ ቤት አለኝ። አንዱን እሰጣለሁ። አንተ ከፈልክ አንድ አይደለም። የምን ቤት ነው የምትሰጠኝ? ቢላ ቤት አለኝ። አፓርታማ ማለት ከፈልክ እሰጣለሁ። የመረጥከው እሰጣለሁ። የፈለግከው እና እዛ ለምን አትኖርም? እዚህ እንዴት መጣ? እንዳጋጣሚ አንድ ሳምንትም አልቆየም። ዛሬ ሁለተኛ ቀን ነው ከመጣሁ። እንዳጋጣሚ ሌሊት እገዳለሁ፣ ሌሊት እወጣለሁ። እንዳጋጣሚ ያገኘው እነሱም አንተ ጋር እየመጡ ሌላው ቤት ማን ሊሆን አንተ ማንስ ይልከኝ እኮ እነሱ አንተ ጋር ይመጣሉ፣ እዛኛው ቤት ይመጣሉ። ቤታቸው አይደል? ከዛ በኋላስ እነሱ ወደዚህ ይመለሳሉ። አንተ እዛ ጭራሽ አትታወቅም? ማን ያውቃል? ከቤት አልወጣም። አፓርታማ ማን ይገባል? ማን ይገባል? የውጭ ቱሪስቶች አሉ ጋር እነሱም የራሳቸው ነው የሚገቡት። የውጭ ቱሪስቶች የሚኖርበት ሰፈር ነው። የውጭ ባለሀብት ነው ያለው። አይኖርም፣ ሌላ ሰው ነው። ስለዚህ አትታወቅም። የማትታወቅበት ሰፈር ማንም አያውቅም። እና ከዛ በጪ እንደ ዝንገት ዛሬ ከትላንት ነው ምን ስራ ነው እዚህ ቤት ተመልስ የመጣው? በቃ የድሮ ቤቴ ነው አያሉ ብዬ ነው የመጣሁት። ድሮ ያለሁበት ቤት
የኔ አስከሬን የወጣበት አና ያለው ብዬ ነው የሸወድኩበትን አያለው ብዬ ነው የመጣው። የምን አስከሬኑ መውጣት ሌላ ማን ልትሸውድ ነው የምትመጣው? ነው ወይስ ሌላ ያሰብከው ነው ቀመር ነበር? ቀመር እንዴት አይኖርም? ሌላ ወንጀል ምናምን ልትሰራ እንደው እንዴት አይኖርም? ቢያዝ እኮ ቀመራለሁ። ቀመር ቆይ ሴት እየደፈረ የፈለገውን እያደረገ ከዚህ ጋር ነው የምትኖር አንቺ? እኔ የታወቅኩት ሲጀመር ይሄ ሁሉ አሁን ገና የኔ እዛኔ በቃ እንትን ብዬ እኔ ሰማሁት። እኔ ለስራ የሄደ ነው የሚመስለኝ እንጂ ይሄ ተንኮል ሁሉ እንደምሰራ የታውቃለሁ። ኧረ እባክሽ እኔ እዚህ ነው የምኖረው። ይሄን ሁሉ ነገር ስታረግ ግን ታውቃለች አይደል? እሷ ታውቃለች እያንዳንዱ ነገር። ሴት መድፈርህንም ታውቃለች፣ ሰዎች መግደልህንም ታውቃለች። ከዛ በኋላ ነው ታውቃለች ግን ከሆነ በኋላ ታውቃለች። ከሆነ በኋላ ነው ያወቅኩት እኮ ታውቂያለሽ። ስለዚህ ከሆነ በኋላ ነው ግን ከሆነ በኋላ ሆኖ እንኳን አብረሽዋለሽ። መጀመሪያ አላሰማሁትም። ከእንደዚህ ሆነው እንትን ስል ሰማሁ። ከዛ ምን ታደርጓለህ ታዲያ የመጣውን በጋራ አሁን እሷን ለኔታ የምትፈልገውን ጠይቅ፣ እሷን ልትጠይቅ። የባንክ አካውንቶች እንዴት ነው የሚንቀሳቀሱት? አሁን ማንቀሳቀስ በሌላ ሰው ስም ነው ወይስ በአንተ ስም ነው? በእኔ ስም ናቸው። አሁን ማንቀሳቀሳለሁ። ከፈለክ እሰጣለሁ፣ ለአንተ እሰጣለሁ። ለአንተ ተወኝ፣ እሰጣለሁ ለአንተ። ምን አድርጎ ነው የአንድ ቤተሰብ አባል የጨረስካቸው? ምክንያቱ የኔ ጠላቶች ናቸው። ማለት ምን አደረገ? ጠላት ቢሆን ወይ እናት ወይ አባት ነው። ህፃናቶች ምን አደረጉ? የነሱ ዘር ያለች እነሱ ሲሄዱ ይጠቁማሉ። እኔን መንገድ ላይ እከሌ ነው ይሄን ነው ይላሉ። ለምን ይላሉ? ከመንግስት መስሪያ ቤትም በጣም ብዙ ሀብትን ዘርፈሃል። ያለው እሱ አይደል ያለው አይደለም። ከውጭ ማመጣለሁ ከዚህ ከመንግስት አለ። አሁንስ ምን እንደምትሰራ አሁን ቤት ነኝ። ስምህ የተቀየረ መታወቂያ ይዘሃል። ለዛውም ናሽናል አይዲ ከየት አመጣው? ብዙ ገንዘብ ያለ ብያለሁ። በገንዘብ ነው ማለት ነው። ገንዘብ ላይ እንቀሳቀሳለሁ። ሌላ መናገር የምትፈልገው ነገር ካለ ተናገር። ቶሎ ሌላ የምትፈልገው ሰጥቼ ማትረፍ ነው የምፈልገው። ወደ ቦታ መመለስ እፈልጋለሁ። አንተ ያሰብከው የምትፈልገው ነገር ጠይቀውና ከዛ በኋላ በምስጢር ሆነ እንትን በነገሮች ሁሉ በራሴ አንቺ ቅድም ያ ሁሉ ነገር አላውቅም አላልሽም? ስለዚህ ያው እሱን ለመከላከል ብዬ ነው። ምንም ቢሆን የልጆች አባት ነው ብዬ ነው እንትን ያልኩት። ያው እንግዲህ ሰው ለህግ አሳልፈህ አትሰጥም። ምንም ቢሆን የሚሆነው ወይ በገንዘብም ቢሆን እንትን ብለህ ታስተርፈዋለህ እንጂ ለሞት የምትፈልገውን ጠይቅ። ይሄ ህገወጥ መሳሪያ ከምን ያመጣው? ገንዘብ አለኝ ብያለሁ። በገንዘብ ነው የምገዛው። በገንዘብ ይሄ ብቻ አለ። ክላሽም አለ ቢታምን ማለት የት? እዚህ ነው ወይስ ሌላ ቦታ? ሌላ ቦታ ክላሽ ነው። ብዙ ገንዘብ አለኝ አይደል? እንደው የውጭ ያለ ማምን የዚህ ሀገር ውስጥ አለ። የውጭን ገንዘብ አለ። ራስህን እየቀያየርክ ነው የምትኖረው ማለት ነው። አንተ ከፈለክ አንድ ቢላ ቤት እሰጣለሁ ወይ አንድ አፓርታመንት እሰጣለሁ። ምን ያደርግልኛል? ከዚህ ስራ ይሻላል እኮ አንተ ይሻላል እኮ። አሰርቅም አገርፍም እንደዚህ ሰው ቤት የገባ ጠይቅን አንድ እሰጣለሁ ለአንተ። ትቀመጣለህ፣ አርፈህ ትቀመጣለህ። አንተ ስትይኝ ይሄ ሁሉ ደም ያለበት ሰው ተባባሪ መስላለሁ? ስትይኝ ዝም ብለህ እንዲህ ስትይኝ ተባባሪ ነው ያላልኩህ እኮ አልከኝ። የስራ ድርሻ እንሰጣለን። ባልቀበልህ ምን ታመጣለህ? ባልቀበልስ ምንም ልትገለኝ ነው? ብዙ ሰው አለ የሚያለው ገንዘብ የሚሰጥ። ስለ ገንዘብ እኮ አይደለም የማወራው፣ ስለሰራኸው ወንጀል ነው የማወራው። እሺ ተው፣ ያን የፈለከውን እሰጣለሁ። እኔ ልተው አልችልም። ተወኝ። ውጣ፣ ቀጥ ብለህ ውጭ ላይ የህግ አካል እየጠበቀ የት ነው የምወጣው? ወደ ስነ ስርዓት የት ነው? ስነ ስርዓት ነው። ለምንድን ነው ያስከኝ? መሳሪያ መሆኑን ረስተኸው ነው? ቁጭ በል እዛው ለያዛት ቁጭ በል እያልኩ ነው። ውጣ
ለምን ያስገኝ? ያዘው ወደዛ ያዘው እያልኩ ነው። ያዘው ወደሱ ያዘው እያልኩ እኮ ነው። ተቁጀል ተንበርከክ ጅንሮ ላይ ሽንታ እንዳንተ አይነቱ ነው። ተነሳው ተነስ በተነስ ነጭ ቀጥይ እንቺ የኔ ራት ባባ ቀጥል ፈሽውና እስከታብርሽን ሄድ ቀጥል እያልኩ ነው። አትሄድ ሄድ ቀጥል። እንግዲህ ውድ ተመልካቾቻችን እዚህ ደርሰናል ማለት ነው። እነዚህ ወንጀለኞች ተይዘዋለኝ። እንግዲህ ሞተዋል ተብሎ የተቀበረ ሰው በህይወት ቆሞ እየሄደ ነው። በጣም ብዙ ወንጀል ከሰራ በኋላ ማለት ነው። ይሄ ደግሞ የሰውን ክፋት የሚያሳይ የሰውን በጣም የሚያስጠላ ስራን የሚገልጽ ነገር ነው ያየ ነው። እንግዲህ እህታችን ሂሩትን በዚሁ አጋጣሚ በጣም አመሰግን እፈልጋለሁ። እዚሁ ጋር እንግዲህ ምንድነው በጣም ራሷን ሪስክ ላይ ጥላ ነው እንግዲህ ቤተሰቧን ሪስክ ላይ ጥላ ነው ይህን ጥቆማ የሰጠችው። በጣም ክብር ይገባሻል። አመሰግንሻለሁ። እሺ እኔም አመሰግናለሁ። በጣም ነው ደስ ያለኝ። ምክንያቱም በቃ አሁን አርፌያለሁ። እናንተ ገብታችሁበታል። ሞቻለሁ ተብሎ ሰው የት እንደደረሰ አያችሁት አይደለ? በጣም ነው የሚከብደው። እጅግ በጣም አሳፋሪ ነገር ነው። በጣም ደስ ብሎኛል። ግን እኔ በቃ እንዴት ሊሆን የማይችል ማለት ወንጀል ለመስራት የተሄደበት ርቀት በእርግጥ ወታደር ነበርኩ አለ። ወታደር በጣም ታክቲካል ነው እናውቃለን። በጣም ብዙ የሆነ ከሰው እውቀትን ያውቃል። ግን ይሄን ያክል ደግሞ እውቀት ይሄን ያክል ርቀት ግን ተንኮል ለመስራት ተጠቅምበት መጨረሻ ላይ እና በጣም ብዙ ወንጀሎችን የሰራ ሰው ነው። ይሄ ሰውም ተይዟል። እንግዲህ በጣም አመሰግንሻለሁ። ውድ ተመልካቾቻችን እንዳያችሁት ነው እንግዲህ ተመልካቾች በጣም እኛን ጭንቅላትን ያዞረኝ ስራ ነው። በዛ ላይ መሳሪያ ህገወጥ መሳሪያ ቤት ውስጥ ነበረ፣ ያም ተይዟል። ሌላም ቦታ እንዳለው ሲናገር ነበረ። እንግዲህ እኛን ፈጣሪ ይጠብቀን። ከእንደዚህ አይነት ትልቅ ወንጀለኛ ጋር መጋፈጥ በጣም አስቸጋሪ ነገር ነው። እኛንም ሪስክ ላይ የሚጥል ነገር ነው። ብዙ ሰዎች እንዳሉ ሲናገር ነበረ። በጣም ብዙ ሰዎች ጋር የገባ እስር ቤት መልሶ እንደሚወጣ ሲናገር ነበረ። እንግዲህ የሀብት ምንጩንም እናጣራለን። የመንግስትም ሀብት ወደ መንግስት ገቢ ወደ ካዝናው ገቢ ይደረጋል፣ ወደ መንግስት ካዝና ማለት ነው። በዋነኝነት ግን እንደዚህ አይነት ተንኮል የምትፈጽሙ ሰዎች ተው። ግና ስርዓት ባለበት ሀገራችንን ወደ እንደዚህ አይነት መንገድ ባትወስዷት በጣም ጥሩ ነው ማለት ፈልጋለሁኝ። እንግዲህ በጥንቃቄ ለየት ያለ እስር ቤት ካልሆነ ይሄንን ከህዝብ ጋር ወስዶ ታስሮ ደግሞ ሌላ ረብሻ አይነሳምና በጥንቃቄ እንዲታሰር እናደርጋለን። እንግዲህ እንዳያችሁት ነው ወንጀለኛ እንደዚህ በጠራራ ፀሐይ ማንም አያየኝም ተብሎ ሲዞር ተይዟል ማለት ነው። ሞቷል ተብሎ ተቀብሮ 40-80 እንዳይታወቅ ተስካር ወጡ። አስቡት እንግዲህ እንደዚህ ነው የሆነው። ይህንን ደግሞ አጣርተናል፣ አጋልጠናል። ፈጣሪ ይመስገን። ወደፊት ስራችንን እንሰራለን። ፈጣሪ በህይወት እስከጠበቀን እስካለን ድረስ ማለት ነው። ተመልካቾች ታዲያ ላይክ፣ ኮሜንት፣ ሼር እንዳይረሳ። እኛም ማስረጃ ሄደን ቶሎ ማቅረብ ስላለብን እንጂ ብዙ ገለጻ መስጠት ፈልግ ነበር እዚህ ጋር። እዛ ሄደን ማስረጃዎችን የድምጽም የምስልም ማስረጃዎች አሉን። እነዛን ማስረጃዎች ማቅረብ አለብን ማለት ነው። ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ እንዳይረሳ። ቀጣይ በሌላ ጊዜ በሌላ ፕሮግራም እንመጣለን። እስከዛ ግን በያላችሁበት ሰላም ሁኑ። በዚሁ አጋጣሚ ማለት የምፈልገው ነገር ምንድነው እነዚህ ህጻናቶችን እንግዲህ የነዚህ ሰዎች ልጆች በቅርበት እንግዲህ እናንተም ተሰድጉ ይገባል። እሺ እውነቴን ነው የምልሽ፣ የሁላችንም ኃላፊነት ናቸው። ዝም አንልም ማለት ነው። እንግዲህ በያላችሁበት ሰላማችሁ ይብዛ።